እግዚአብሔር እናከብራለን። እንዴት ናችሁ? እንዴት ከረማችሁ? ወንድማችሁ ሰውነት ነኝ። ዛሬ አብረን ሳምንት የጀመርነው በጣም ኢምፖርታንት ርዕስ ነበር። ታስታውሱ እንደሆነ ያንን እንደምንቀጥል ነገራችሁ ነበርና እስኪ ሐሳቡን አብረን እናያለን። ካትም በብዙ መልኩ እንድናየው ፈልጋለሁ። ይሄንን ምናልባት ብዙዎቻችሁ ብትጠቀሙ ገንዘብ ብታረጉት ብዬ ነው። ማናቸውም መልእክቶች ሜሴጆች ሲመጡ ገንዘብ የማድረግ ነት እኛ ነው ገንዘብ እናርገው ይሄንን የሚመጣውን ነገር ቢያንስ ወደ አክሽን የምንሄድበትን ጉልበት መቀበል አለብን ከጌታ። አይመስላችሁም? ጌታ ይባረክ። ጌታ የሚሰጠን ነገር አለ፣ ከሱ የምንቀበለው ነገር አለ። ስለዚህ ታስታውሱ እንደሆነ ጽሑፉን ያነበብኩት በጣም ቦታው ላይ ያለ ሰው ይጻፈው ነው ማለት ታስታውሱ እንደሆነ የማጥቃት ውጊያ ትእዛዝ በሚል ነበር ያነበብኩላችሁ። ታስታውሱ ይሄን ቃል የማጥቃት ይወል እና አፊው አልኮል ለመንህ እምሩ ይባላልና ይሄ በጣም የሚጠቅመን ነገር ስለሆነ ነው ወደ እናንተ ያመጣሁት። ከዛ ከእግዚአብሔር ቃልም ደግሞ አንስተን በዚህ ሐሳብ ላይ እንወያያለን። መጨረሻ ላይ ደግሞ እናንተንም ሐሳብ በደንብ ለማዳመጥ ሞክሩ፣ ሐሳቡን ለመያዝ ሞክሩ፣ ፍሬ ሐሳቡን። ከዛ ተማምረን በዚህ ሐሳብ በዚህ በመጣው ቃል ላይ ደግሞ አክሽን እንሰጥ። ሐሳብ ይመጣል፣ መልእክት ይመጣል። ከእግዚአብሔር ቃል ሲመጣ እንደዛ ነው። ቃል ይመጣል፣ እንሰማለን፣ ሰምተን ቁጭ አንልም፣ አክሽን እንወስዳለን። ይሄ ሊሆን ግድ ነውና እግዚአብሔር ይባርካችሁ። ተሞናን ስለምትሰሙ ጌታን አመሰግናለሁ። አሁን ወደዛ የሚያሻግረን ግማሽ ሰምተን እናልፋለን። ጌታ ይባርካችሁ። ዲሲ ሜሪላንድ እና ቨርጂኒያ አካባቢ ለምትኖሩ ቅዱሳን ዘወትር ሰኞ ከ8 ሰዓት እስከ 9 ሰዓት ፒኤም ኢስተርን ታይም ለ2025 የቤሪያ ኮንፈረንስ ዝግጅት የጸሎትና የምክክር ጊዜ ስለሚኖረን በስልክ ቁጥር 202-869-8989 እንድትገቡ በጌታ ፍቅር እናሳስባለን። ሁለተኛ ለዚህ የኮንፈረንስ ዝግጅት ለመምጣት በዝግጅት ላይ ላላችሁ የሆቴል
ቅናሽ የምታገኙበት የሪዘርቬሽን ቁጥር 571-560-6735 ቤሪያ ኢንተርናሽናል ብላችሁ ሪዘርቭ እንድታረጉ እናሳስባለን። በተጨማሪ ኮንፈረንሱ የሚካሄደው ከጁላይ 11 እስከ ጁላይ 13 ነው። ጁላይ 11 ሙሉ ቀን፣ ጁላይ 12 ሙሉ ቀን፣ ጁላይ 13 ሙሉ ቀን መሆኑን እናሳስባለን። ጌታ ኢየሱስ ይባርካችሁ። Your line is muted. Press *6 to unmute your line. There are 130 parties in the conference. ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ ለምትኖሩ ቅዱሳን ዘወትር ሰኞ ከ8 ሰዓት እስከ 9 ሰዓት ፒኤም ኢስተርን ታይም ለ2005 የቤሪያ ኮንፈረንስ ዝግጅት የጸሎትና የምክክር ጊዜ ስለሚኖረን በስልክ ቁጥር 202-869-8989 እንድትገቡ በጌታ ፍቅር እናሳስባለን። ሁለተኛ፣ ለዚህ የኮንፈረንስ ዝግጅት ለመምጣት በዝግጅት ላይ ላላችሁ የሆቴል ቅናሽ የምታገኙበት የሪዘርቬሽን ቁጥር 571-560-6735 ቤሪያ ኢንተርናሽናል ብላችሁ ሪዘርቭ እንድታረጉ እናሳስባለን። በተጨማሪ ኮንፈረንሱ የሚካሄደው ከጁላይ 11 እስከ ጁላይ 13 ነው። ጁላይ 11 ሙሉ ቀን፣ ጁላይ 12 ሙሉ ቀን፣ ጁላይ 13 ሙሉ ቀን መሆኑን እናሳስባለን። ጌታ ኢየሱስ ይባርካችሁ። Your line is muted. Press *6 to unmute your line. There are 128 parties in the conference. ይሄ ጌታ ከኛ ዛሬ የሚፈልገው ነገር አለና አንድ ክፍል ከነበብኩላችሁ በኋላ ያቆምኩበት እዚህ የማጥቃት ህይወት ውስጥ ዛሬ ብዙ ጊዜ ብዙዎቻችን ባለፈው ሜንሽን አድርጌላችሁ ነበር። ይሄ በተለያየ መንገድ ነው። በስፖርት ሜዳም፣ በውጊያ ሜዳም፣ በመንፈሳዊ ዓለምም የሚከናወን ነው። ምንድነው ካላችሁኝ የመሸነፍ፣ የመከላከልና የማጥቃት፣ የመማረክ እነኚህ ባህሪዎች ሁሉም ላይ ያሉ። በስፖርት ሜዳ ትጠቃላችሁ፣ ትከላከላላችሁ፣ ታጠቃላችሁ። ቦክሰኞች ሪንግ ይሰጣቸዋል፣ ከሪንግ ውጪ አይሄዱም እና ቦክሳቸውን እርስ በርስ አሸናፊው የሚታወቀው መረብ ውስጥ ነው። መረብ ውስጥ ቅዱሳን እኛ ወደ ጌታ ከመጣን በኋላ የማንሸሽበት መረብ አለ። ጌታ ያሰመረልን በልጅነት በእግዚአብሔር መንግስት ውስጥ ስንገባ እና ወደ መረባችን መጥቶ ሊያጠቃን የሚመጣ ሁሌ ጠላታችን የማይተኛ ጠላት ደግሞ አለን። የማይተኛ ጌታ እንዳለን ሁሉ
ስለዚህ በዚህ በስፖርቱ ምሳሌ ቦክሰኞች አንዳንድ ቦክሰኞች ጥሩ ቦክሰኞች የሚባሉት የሚከላከሉ ሳይሆን ከመከላከል አልፎ የሚያጠቁ ናቸው። የሚከላከሉት ጠላታቸውን አይዘርሩም፣ ኦፖነንታቸውን አይዘርሩም። እንዲሁ ጊዜያቸው ያልቃል። ስለዚህ ብዙ ክርስቲያኖች በእኛ ዘመን ተከላካይ ክርስቲያን በዝተዋል። በጣም የሚገርማቸው ነገር ዝም ብሎ እየተከላከለ መከላከል ማለት ሰው ሲያናግረው ነገር እየሸሸ የሚርቅ አለ። ፌስ የማያደርግ ሁሌ ሸሽቶ የሚኖር ማለት ነው። አንዳንዱ እየሸሸ ነው፣ አንዱ ደግሞ እየተከላከለ ይኖራል። ነገር ግን የተጠራ ነው ልንሸሽም ልንከላከልም አይደለም። የተጠራ ነው ልናጠቃ ነው። የማጥቃትን ህይወት እንድትለማመዱ ነው ይሄ ጽሑፍ መጣ ወደ እናንተ። ኦፍ ኮርስ የሸሸንበት ጊዜ አለ። አዎ we have to be honest። የሸሸንበት ህይወት ይኖራል። አንዳንድ ጊዜ ተከላክለን የሚኖርበት ጊዜ ይኖራል። ዛሬ ግን ጌታ የሚመክረን ስለመሸሽ ህይወት አይደለም፣ እንዲሁም ደግሞ ስለመከላከል ህይወት አይደለም፣ ስለማጥቃት ህይወት እየተናገረን ነውና እና እኛ የምናጠቃ እንድንሆን ጌታ ይፈልጋል። አጥቂዎች እንድንሆን ጌታ የተባረከ ይሁን። አምላካችን ይሄንን ይፈልጋል። አጭር ጸሎት ከኔ ጋር እናርግ። እግዚአብሔር አምላካችን ሆይ እናመሰግናለን። ክብርና ምስጋና ለአንተ ይሁን። በዚህ ማለዳ ይህን ጊዜ የሰጠህን አንተ ነህ። ከወገኖች ጋር ይህን ሀሳብ ስንነጋገር በእያንዳንዱ ሰው ውስጥ በእያንዳንዱ ነፍስ ውስጥ በጌታ በኢየሱስ ክርስቶስ ስም ፍሬ እንዲያፈራ ደግሞም ጌታ እግዚአብሔር አምላካችን ሆይ የአክሽን ሰዎች እንድንሆን ቃላት ወይ ደግሞ ጌታ ሆይ ሀሳብ አድንቀን ተብለን የምንሄድ ሳይሆን ጌታ እግዚአብሔር ሆይ በስጋ የምንገልጠው ሰዎች እንድንሆን እንደተዳን እንጸልያለን። ዛሬ ጌታ እግዚአብሔር አምላካችን ሆይ ቀኑ እየቀረበ ሲመጣ ታምላክና አባቴ ሆይ የመምጣት ዜና ጌታ እግዚአብሔር ሆይ ሲቀርብ ድምጽ ሲሰማ ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እኛ ደግሞ እየሸሸን ወይ ደግሞ እየተከላከልን ሳይሆን እያጠቃን እንድታገኘን በኢየሱስ ክርስቶስ ስም እንለምናለን። በዚህ በመናነበው ቃል ውስጥ ሁሉ አንተ ክበር፣ ስለሁሉ ተመስገን በኢየሱስ ስም። እንዲህ ይላል ይሄ ቃል አንደኛ ነገሥት ምዕራፍ 17 ታሪኩን ታውቁታላችሁ፣ ግን ምዕራፍ 18 ካለው ሐሳብ ልጀምር። በጣም የሚገርም ነው። እንዲህ ይላል ምዕራፍ 18 ከቁጥር 1 ጀምሬ ያነበዋለሁ። በደንብ ስሙት። ዛሬ ከምናነበው ሐሳብ ጋር ስለሚሄድ ነው። ከብዙ ቀንም በኋላ በሶስተኛው ዓመት ሂድ፣ ለአክዓብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ደስ ሲል ቃል መጣ ማለት እኮ እንዴት ያደርጋል መሰላችሁ? ወደ ማመጣ ወደ ኤልያስ መጣ። ወደ ተሸሸገ ሰው መከላከልም እንኳን አቅቶት ወደ ሸሸ ሰው የእግዚአብሔር ቃል መጣ። ከዚህ ቃል እግዚአብሔር ያስተምራችሁ። እውነቴን ነው። በጣም ብዙ ነገር እኔ ስለቀረልኝ ወደ እናንተ ያመጣሁት። ኤልያስም ለአክዓብ ይገለጽ ዘንድ ሄደ። በሰማርያም ራብ ጸንቶ ነበርና ይህ ነቢይ የሚገለጠው ለንጉሥ ነው። አክዓብም የቤቱን አዛዥ አብድዩን ጠራ። አብድዩ እግዚአብሔርን እጅግ ይፈራ ነበረ። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100 ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አብድዩ። አክዓብም አብድዩን በአገሩ መካከል ወደ ውሃ ምንጭ ሁሉና ወደ ወንዝ ሁሉ ሂድ፣ እንስሶችን ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናድንበትን ሳር ምናልባት እናገኝ አለው። ሁለቱም በሚመለሱበት አገር ተካፈሉ። አክዓብም ለብቻው በአንድ መንገድ፣ አብድዩም ደግሞ ለብቻው በሌላ መንገድ ሄዱ። አብድዩም በመንገድ ሲሄድ እነሆ ኤልያስ ተገናኘው። አብድዩም አወቀው፣ በግንባሩም ተደፍቶ ጌታ ሆይ ኤልያስ አንተ ነህን? አለው። ኤልያስም እኔ ነኝ፣ ሄደህ ለጌታህ ኤልያስ ተገኝቷል በል አለው። ዋው! የመጋፈጥ ሕይወት፣ የማጥቃት ሕይወት ሊጀመር ነው። የተደበቀው ወጣ። ሃሌሉያ! አብድዩም አለ እኔን ባሪያህን እንዲገድል በአክዓብ እጅ አሳልፈህ ሰጠኝ ዘንድ ምን ኃጢአት አድርጌአለሁ? አለ አብድዩ።
አምላክ ያው እግዚአብሔርን ጌታዬ ይፈልግ ዘንድ ያላከበት ሕዝብ ወይም መንግስት የለም፣ ሁሉም በዚህ የለም ባሉ ጊዜ አንተን እንዳላገኙ መንግስቱንና ሕዝቡን አምሏቸው ነበር። አሁንም እነሆ ሂድ ኤልያስን ተገኘ ብለህ ለጌታህ ንገር ትለኛለህ? እኔም ከአንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደማላውቀው ስፍራ ይወስድሃል። እኔም ገብቼ ለአክዓብ ስናገር ባያገኝህ ይገለኛል። እኔም ባሪያህ ከትንሽነት ጀምሮ እግዚአብሔርን እፈራ ነበረ። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እኮ 100ውን የእግዚአብሔርን ነቢያት ወስጄ 50 በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው ይህ ያደረግኩት ነገር በውኑ ለጌታዬ አልታወቀምን? አሁንም ሄደህ ኤልያስን ተገኘ ብለህ ለጌታህ ንገር ትላለህ፣ እርሱም ይገለኛል አለ። ኤልያስም በፊቱ የቆምኩት የሰራዊት ጌታ ሕያው እግዚአብሔር እኔ ዛሬ ለእርሱ እገለጣለሁ አለ። ዋው! እገለጣለሁ። አብድዩም አክዓብን ሊገናኘው ወደ ነገረው አክዓብ ኤልያስን ሊገናኘው ወጣ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን አለው። አጥቂው ኤልያስም እንዲህ አለ። ኢየሱስ ጌታ ስሙ ይባረክ። አጥቂው ኤልያስ እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ ባሌምን ተከተላችሁ እናንተና የአባቴ ቤት ናችሁ እንጂ እኔ አይደለሁም። ዋው! ትልቅ ቡጢስ ሰነዘረ። አሁንም ልከህ እስራኤልን ሁሉ በኤልዛቤልም ማዕድ የሚበሉትን 450 የበዓልን ነቢያት 400ም የማምለኪያ አጸድን ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስብ አለው። ሁለተኛው ቡጢ። አክዓብም ወደ እስራኤል ልጆች ሁሉ ልኮ ነቢያትን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ተነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። አጥቂውን ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። የበዓል ነቢያት ግን 450 ሰዎች ናቸው። 2 ወይፈኖችም ይሰጡን፣ እርሱም 1 ወይፈን ይምረጡ፣ እየበልቱም ይቆራርጡ፣ በእንጨትም ላይ ያኖሩት፣ በበታቹም እሳት ይጨምሩ። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖራለሁ፣ በበታቹም እሳት አልጨምርም። ኢየሱስ ጌታ ነው። ለምን? የእግዚአብሔር እሳት ስላለ። የምድር እሳት አያስፈልገውም። አጥቂው እሳት ይዞ የተነሳው የምድር እሳት ሳይሆን የሰማይ እሳት። እናንተም የአምላካችን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ፣ ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱ። ኤልያስም የበዓል ነቢያትን እናንተ ብዙዎች ናችሁ፣ አስቀድማችሁ 1 ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በበታችሁም እሳት አትጨምሩ አላቸው። ወይፈኑም ወስደው አዘጋጁ። ከጠዋትም እስከ ማታ ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅም አልነበረም፣ የሚመልስም አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጩኹ፣ ምናልባት ሐሳብ ይዞት ወይም ፈቀቅ ብሎ ይዋላል ወይም ወደ መንገድ ሄዷል ወይም ተኝቶ እንደሆነ መቀስቀስ ያስፈልጋቸዋል እያለ አላገጠባቸው። በታላቅ ቃልም ጮኹ። እንደ ልማዳቸውም ደማቸውን እስኪያፈሱ ድረስ ገላቸውን በካራና በቀጭኔ ይበጫጭሩ ነበር። ቀትርም ካለፈ በኋላ መስዋዕት ሰርክ እንዲደርስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስም የሚያዳምጥም አልነበረም። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። አጥቂው ተነሳ። አሁን ሕዝቡም ሁሉ ወደ እርሱ ቀረበ። ፈርሶ የነበረውንም የእግዚአብሔር መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች 1 ቁጥር 12ቱን ድንጋዮች ወሰደ። ድንጋዮቹንም በእግዚአብሔር ስም በመሠዊያው ሠራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልት ቆረጠ፣ በእንጨቱም ላይ አኖረ።
4 ጋን ውሃ ሙሉ የሚቃጠል መስዋዕትን በእንጨቱ ላይ አፈሰሰው። ደግሞም ድገሙ አለ። እነሱም ደገሙ። እርሱም 3ኛ አድርጎ አለ። 3ኛም አደረጉ። ውሃውን በመሰዊያው ዙሪያ ፈሰሰ። ደግሞም ጉድጓዱ በውሃ ሞላው። መስዋዕት ሰርክ የሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንንም ሁሉ በቃልህ እንዳደረግኩ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ይወቅ። ስማኝ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውንም መስዋዕቱን፣ እንጨቱንም፣ ድንጋዮቹንም፣ አፈሩንም በላች። በጉድጓዱም ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙልኝ ያዟቸው። ኤልያስም ወደ ቂሶን ወንዝ ወስደው በዚያ አሳረዳቸው። አሜን አሜን። እግዚአብሔር የተባረከ ይሁን። ኤልያስም አክዓብን የዝናቡ ሽንፍር እጅግ ነውና ተነስተህ ውጣ፣ ብላም ጠጣም አለው። አክዓብም ሊበላ ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱን በጉልበቱ መካከል አድርጎ በግንባሩ ተደፋ። ከዛም ብላቴናውን ወጥተህ ወደ ባህሩ ተመልከት አለው። ወጥቶም ተመልክቶ ምንም የለም አለ። እርሱም 7 ጊዜ ተመላለሰ። ብላቴናውም 7 ጊዜ ተመላለሰ። በሰባተኛውም ጊዜ እነሆ የሰው ልጅ የምታክል የሰው እጅ የምታክል ታናሽ ደመና በባህር ወጣች አለ። እርሱም ወጥተህ አክዓብን ዝናብ እንዳይከለክልህ ሰረገላን ጭነህ ውረድ በለው አለው። ከጥቂት ጊዜ በኋላ ሰማዩ ከደመናውና ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብ በሰረገላው ተቀምጦ ወደ ኢይዝራኤል ሄደ። ዝናብ ሊዘንብ ሲል በአገራችን እንደምንለው ያህያ ሆድ ሆነ ብለን እንደምንለው ማለት ነው። ጨለመ፣ ደመነ፣ ጠቆረ። የእግዚአብሔር እጅ በኤልያስ ላይ ነበረች። ወገቡንም ሸፍጦ ወደ ኢይዝራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበረ። አክዓብ ኤልያስን ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን እንደዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይሁን ያደርጉብኝ፣ በዚህ ጨምሩብኝ ብላ ወደ ኤልያስ መልእክት ላከች ይላል። የሚገርማችሁ የእግዚአብሔር ክንድ በጣም ይገርማል። እግዚአብሔር ከእናንተ ጋር ይሁን እንጂ ወደ ማጥቃት መሄድ እንዴት ምንም እንኳን በሕይወታችን ላይ የመጠቃት፣ የመሸነፍ፣ የመከላከል ዲፌንስ ብቻ የማድረግ ሕይወት አብዛኛው ማጆሪቲ አሁን የበዛው የመሸሽ ሳይሆን አብዛኛው ክርስቲያን እየተከላከለ ነው የሚኖረው። እግዚአብሔር ከመከላከል ሕይወት ያውጣችሁ። እግዚአብሔር አሁን በዚህ ክፍል ላይ ያነበብነው ዝም ብሎ ቃል አይደለም ያነበብነው። ሰውየው ከጠፋበት ከተደበቀበት ስውር ካለበት ቦታ ላይ ወጥቶ እንዴት እነኛን አሸዋፊ የበዓል ነቢያት እንደዘረረ ነው የምታዩት። ሃሌሉያ! እንዴት እንዳጠቃቸው ነው የምታዩት። ለምን? እሱ ከእግዚአብሔር ጋር ነበረ። ከእግዚአብሔር ጋር ሆናችሁ ዝም ብላችሁ እየተጠቃችሁ አትኖሩ፣ እየተከላከላችሁም አትኖሩ። እስኪ ወደ ማጥቃት ሂዱ። ወደ ማጥቃት ህይወት እንሂድ። ሃሌሉያ! እግዚአብሔር መልካም አምላክ ነው። እግዚአብሔር እጅግ የሚገርም አምላክ ነው። ባለፈው ባነበብኩላችሁ ሀሳብ ላይ ትንሽ ሀሳቡን ጨምሬ አነብላችኋለሁ የተወሰነ ሀሳብ እንድትይዙ ብዬ ከጽሁፉ ላይ ጽሁፉ ትንሽ ማነበት ምክንያት አለኝ። በደንብ ትረዱታላችሁ ምን ማለት እንደሆነ። ለወደፊትም ጌታችን እንግዲህ ዋናው የምናጠቃው ማንን ነው? ጠላታችንን ነው። ዲፊት የምናደርገው እሱን ነው። እንግዲያው የውጊያው ዓላማ እንደምታውቁት ውጊያው ዓላማ አለው። ውጊያው ዓላማው ምንድነው? ቤተክርስቲያን ከመከላከል ወደ አጠቃላይ የማጥቃት በመሸጋገር ዓለምን የሞላው የሉሲፈር ሰራዊት በማጥራት የእግዚአብሔርን መንግስት እንዲመጣና ፈቃዱ በሰማይ እንደሆነች እንዲሁም ደግሞ በምድር እንድትሆን የጌታ ኢየሱስ ክርስቶስን ወደዚህ ዓለም መምጣት ጊዜ ለማፋጠን ነው። የምናዘገየው እኛ ነን፣ የምናፋጥነው እኛ ነን።
ምክንያቱም ስራው ሲፈጸም ነገሮች ሁሉ ወደ ፍጻሜ ሲመጡ መጨረሻ ይሆናል። አሜን። ጌታ ይባረክ። ስለዚህ ባጠቃን ቁጥር ቀኑን እናቀርበዋለን። አሜን። የጌታችንን መምጣት ስራው ይሰራል። ስራው እስኪሰራ እኮ ነው ብዙዎች እንዲድኑ አይደል የታገሰው። ጌታ ይባረክ። በሰማይ ሰማያት በአብ ቀኝ የሚገኘው ዋናው የውጊያ ትእዛዝ ዋናው ዝርዝሩ ምንድነው? በሰማይ ሰማያት በአብ ቀኝ የሚገኘው የጌታችን የመድኃኒታችን ኢየሱስ ክርስቶስ ዋናው ኢታማጆር ሹማችን እሱ ነው። የጦሩ አዝማች ኢታማጆር ሹም እሱ ነው። ይሄ ቅዱሳን ደግሞ ተዋጊዎች ናቸው። ጌታ ይባረክ። ወታደሮች ናቸው። ጌታ እናመሰግናለን። ስለዚህ በዚህ መንፈስ እንድንነሳ ያስፈልጋል። እግዚአብሔር በእኛ ውስጥ ብዙ ነገር አስቀምጧልና ቸል እንዳትሉ። ጌታ ይባረክ። ስለዚህ ለወደፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመለስ በ1000 ዓመትም ብሎም ለዘላለም ዓለምን ሁሉ በሚገዛበት አገር እስራኤል በምድር ገጽ ለማጥፋት ጠላት ብዙ ጊዜ ተነስተው ነበረ። ሌላው በየዘመናቱ ደግሞ በየህብረተሰቡ ቴክኖሎጂ በቃ በስልጣኔና በቴክኖሎጂ ምጥቀት በመጠቀም ትውልዶችን በራሳቸው አእምሮ ሰዎች እንዲመኩ እያደረገም በዚህ ሰዎችን አጥቅቷል ጠላት። ሰዎች የራሳቸው እጅ ስራ ውጤት በሆነ አሸብራቂ ሸቀጣሸቀጥ በማስጎብጀትና በውድድርና በሽቅድድም ስሜት ውስጥ አድርጎ ሽንፈት ውስጥ ከቷቸዋል። ይሄም ልብ ሊባል ይገባል። እግዚአብሔር ሳይሆን በሌሎች ባዕድ አማልክት ራስን ሰይጣንን እንዲያመልኩ ለማድረግ የሚያስጎመጅ ሐሳቡና በረቂቅ ሁኔታ በመንግስትና በህብረተሰቡ መዋቅሮች ውስጥ ሰርጎ በመግባት ብዙ ጥቃቶችን አድርጓል። በተለይም ወጣቱን ትውልድ በመበከል እንዳይመቸው በስርዓተ ትምህርት ውስጥ በካሪኩለም ውስጥ በመግባት በቃ ኃጢአቱን የሆኑ ነውር ድርጊቶችን ትክክል እንደሆኑ አድርጎ የመማሪያ መሳሪያ በማድረግ ብዙ ጥቃት በትውልድ ላይ እንዳደረገ መገንዘብ አለብን። ሁለተኛው ሀሳብ ደግሞ ስትራቴጂው የውጊያው ስልት በአዲስና መልካም በሚመስል አቀራረብ መቀየርና አዳዲስ የውጊያ መሳሪያዎችን ጠላት ሁሉ ጊዜ ያመርታል። ሁሌ በዛችሁ መንገድ አይደለም። ሔዋንን በተዋጋበት ቦታ አይደለም። ዛሬ ደግሞ ሌላ ውጊያዎች አሉ። ቅዱሳን አንድ ነገር ስታስቡ ብዙ ነገሮች ይነሳሉ። በጽሁፍ የማካከል ነገር ልንገራችሁ። አሁን ዛሬ እንኳን እንደምታውቁት ይሄ ወቅት በጣም አለርጂክ ሰዓት ነው። ኃይለኛ አለርጂክ ሰዓት ነው። በጣም ብዙ ሰዎች በአለርጂክ የሚጠቁበት ሰዓት ነው። አሁን ዛሬ እንኳን ማንበብ ለመንሳት የምችልበት ጊዜ አልነበረም። አለርጂክ በጣም አስቸግሮኝ ነበር ከማታ ጀምሮ። በቃ ይህን ፕሮግራም እንደውም ስኪፕ ላደርገው ሁሉ አስቤ ነበር። ግን ርዕሴን ሳይሆን ርዕሴ ደግሞ መከላከል ሳይሆን ማጥቃት ነው። አሁን ወዲያው ገባኝ። ወዲያው መንቃት አለባቸው። ወዲያው ነቅረውኝ ግሮሮዬም መናገር ባልችልም ጌታ ይከፍተዋል። ነገር ግን ይሄን ፕሮግራም ከማቅረብ አልመለስም አልኩ እና ከመከላከል ወደ ምን ጀመርኩኝ? ወደ ማጥቃት መጥቼ ነው ለእናንተ ማቅረብላችሁ። አሁን እኔ እንደ ስጋዬ በቃ ሽፍንፍል ብዬ ጋደም ብዬ በአርፍ ብተኛ ነው የምመርጠው። ነገር ግን የጌታ መንፈስ ግን ያን አይደለም። የጌታ መንፈስ ግን ከመከላከል ወደ ማጥቃት፣ ሌሎች የሚያጠቁ ፍሬዎችን፣ የሚያጠቁ ወገኖችን፣ የሚያጠቁ ወንድሞችና እህቶችን ማፍራት ነው የእግዚአብሔር ሀሳብ። በቃል ውስጥ ሌላ በረከትን ማምጣት ነው ሀሳቡ። ስለዚህ ወዲያው መንቃት አለብን። ሀሳቡን ሳንስተው ነቅተን እንድናደርግ ነው። ይህን የምነግራችሁ ለዚህ ነው። አሁን እኔ በዚህ ማለዳ ያደረግኩት ለእናንተ ትምህርት ይሆናል ብዬ ነው የምነግራችሁ። ሁለተኛው ስትራቴጂ በውጊያው ስልቱ በአዲስና በመልካም በሚመስል አቀራረብ የመቀየር አዳዲስ ውጊያዎችን በመሳሪያዎችን በማምረት በግልጽና በስውር አልሞት ባይ ተጋዳይ የሆነ የመጨረሻ ወረራ ጠላት በእኛ ላይ ይፈጽማል። በመግቢያ ላይ እንዳየነው ሰይጣን ከመቼውም ጊዜ ይልቅ በፍርድ ቀን እየቀረበ በመምጣቱ ይህን እየተገነዘበ ነው። በመሆኑም የጌታን በድል መመለስ ጠንቅቆ ስለሚያውቅ በመጀመሪያ አንድ አይነት ኢኮኖሚ፣ አንድ አይነት ሃይማኖት፣ አንድ ዓለም አቀፍ ምድራዊ መንግስት እንዲፈጠር በሰዎች በመጠቀም ሁኔታዎችን የማመቻቸት ክርስቲያኖችን የመሪውን ምልክት እንዲቀበሉና እንዲሁም እንዲያመልኩት ብዙ እቅድ አቅዷል። ይህን ሀሳቡንም
በማታለል በማስፈራራት እንዲሁም መሰረታዊ ፍላጎቶችን ማለትም ምግብን፣ ውሃን፣ መጠለያን፣ ሌሎችንም ቁሳቁሶችን በቀላሉ እንዳያገኙ በማድረግ የማስጨነቅ አምላካቸውን እግዚአብሔርን እንዲክሉና እንዲዳከሙ ለማድረግ በዝግጅት ላይ ይገኛል። ወገኔ ሆይ ንቃ። ከዚህ በኋላ የመጨረሻውን አካላዊ ውጊያ የእግዚአብሔር ቃል ኪዳን ሕዝብ መኖሪያ የሆነችውን እስራኤልን በመክበብ በአንድ ጊዜ ለመደምሰስም የተዘጋጀ እንደሆነ መረጃው ይጠቁማል። ምልክቶችም የብሉይ ኪዳን መጽሐፍትን በትንቢተ ዳንኤል፣ በትንቢተ ኢሳይያስ፣ በትንቢተ ኤርምያስና በትንቢተ ሕዝቅኤል ውስጥ በአዲስ ኪዳን ደግሞ በወንጌላት በመልእክቶችና በዮሐንስ ራእይ ውስጥ የተገለጡ ስለሆነ ለማወቅ ብዙውን የሚያስቸግሩ አይደሉም። ይህንን ደግሞ ከእግዚአብሔር ቃል መረዳት እንችላለን። እንደምታውቁት መሬት እኛ በምንኖርባት ውስጥ የውጊያ የፍልሚያ ቦታ ነች። ስለዚህ ግዳጃችንን መውጣት አለብን። ግዳጃችንን በዚህ በፊት መሬት ላይ ያለን የክርስቲያኖች የቅዱሳን ሁሉ በመከላከል ወደ ማጥቃት በመሻገር የጠላትን ጠንካራ ምሽግ ሰብረው ይዞታዎችን ማስለቀቅ በማወቅም ሆነ ባለማወቅ ወይም በችግር ምክንያት በጠላት ምርኮ የነበሩትን ህዝቦች ነጻ በማውጣት በኑሮ የተጎዱትን ደግሞ እየረዱ መልሶ በማቋቋም የምስራች ቃል በመናገር የሚቀበሉትን በስሙ ደግሞ የሚያምኑትን እያጠመቅን በማቋረጥ አመራር በመስጠት የክርስትናን ይዞታ በማስፋትና የጠላትን ይዞታ ቦታ እንዳይኖረው ማድረግ ዋናው ዓላማችን ነው። ጌታ የተባረከው ነው። እያንዳንዱ አጥቢያ፣ እያንዳንዱ ቤተሰብም፣ እያንዳንዱ ግለሰብም በዚህ ስራ መሳተፍ አለበት። ስራው ፍልሚያው ታላቅ ነውና ውጊያው ታላቅ ነው። ጠላት ዓለምን ሊቆጣጠር የሚችለው ጠንካራ ምሽጉን በሰለጠኑ አገሮች ደግሞ በሚደረጉ እነዚህ ነገሮችን በጠለቀ መንገድ በቴክኖሎጂ ነው። ፍልስፍናና ሀብት በመጠቀም ያላደጉ አገሮችን ደግሞ ህዝቦችን ደግሞ በማንበርከክ የሰዎችን ስሜት ፍላጎቶችን፣ ማህበራዊና መንፈሳዊ እንቅስቃሴዎችን መቆጣጠር ይፈልጋል። በመሆኑም ቅዱሳን ይህን አውቀው በአገሮቻቸው፣ በቤተሰቦቻቸው፣ በአካባቢያቸው፣ በቤተክርስቲያናቸው ጠላትን የማጥቃትን ኃይልና ስፒሪት መቀበል አለባቸው። ጠንካራ ምሽግን የሚያፈርስ ኃይል በእኛ ውስጥ አለ። በየሀገሮቻቸው ያሉትንም የጠላትን ጠንካራ ምሽግ አፈራርሰው በበላይነት እንዲቀዳጁ በሙሉ ኃይልም በመንግስት ደረጃ ሳይቀር ሌሎችን አገራትን ነጻ የማውጣት ውጊያ ላይ ይሳተፋሉ። እነዚህ ቅዱሳን የውጊያ ድጋፍ የሚያደርጉበት ጊዜ በዚህ በፊት የአያሌ ዘመናት ሲያደርጉት እንደነበረው ሁሉንም እያደረጉ እንዳሉት በልመና በልምምጥና በድጎማ ላይ የተመሰረተ ድጋፍ ሳይሆን እነዚህን ያላደረጉ አገሮች ከጠላት ማነቆ ለማላቀቅና ራስን ለመቻል የሚያደርጉትን ርብሽብሽ ሙሉ በሙሉ በመሳተፍ አልፎ አልፎም በደቡብ ሱዳን አሁን በአሁኑ ሰዓት እየሆነ እንዳለው በብዙ ጥቃትና በብዙ በደል ውስጥ በብዙ ጥፋት ውስጥ በብዙ ሞት ውስጥ ያሉትንም እያየን እየረዳን ክርስቲያኖችን የማጥፋትና የማደንን ወረራን ሁሉ እየተቃወምን እኛ ወደ ማጥቃቱ መሄድ ግድ ይለናል። እያንዳንዱ አጥቢያ፣ እያንዳንዱ ቤተሰብ፣ እያንዳንዱ ግለሰብ ድርሻውን ሊወጣ ያስፈልጋል። እንግዲህ ጥቃቱ በቤተ ክርስቲያን ላይ በግለሰብ ላይና በአማኞች ላይ ነው። እንደሚታወቀው ሁሉ ዛሬ ዓለም በተለይም በ20ኛው ምዕተ ዓመት ወዲህ በህዝቦች በመንግስት መካከል የሚካሄዱ ጦርነቶች፣ ውጊያዎች ሁሉ ከመቼውም ጊዜ የከፋ ሊሆኑ ሁሉም ተፈላጊዎች የባለ ሁኔታ ዓለምን በሁለት ሶስት ጊዜ ሊያወድም የሚችል መሳሪያም ደግሞ ተሰርቷል። መጽሐፍ ቅዱሳችን እንዳሳወቀን የመጨረሻው ዘመን ህዝብ ለህዝብ መንግስት በመንግስት ላይ ለማጥፋት እንደሚነሱና የጦርነቱ መሪዎችም ሁሉ በብዛት እንደምንሰማው የተነገረው እውን እየሆነ እየታየ እየተጀመረ ስለሆነ ህዝብም ለህዝብ መንግስትም በመንግስት ላይ ለውጊያ ሲነሱ የሚሰጧቸውን የውጊያ ትዕዛዞች ሁሉ በዚህ በላይ
የሰፈረውን የውጊያ ትእዛዝ ይመስል የኛን እኛ የምንዋጋትበትን ኃይል የሚመስል ግን የለም። እኛ መሳሪያችን ራሱ እግዚአብሔር ስለሆነ ከዚህ በላይ የተዘረዘሩ ሐዋርያትን ጳውሎስን መልእክቶችን በዝርዝሩን ስንመለከት ሐዋርያት ጳውሎስ የአንድን የሮማዊ ወታደር የጦር ዕቃ ማለትም በዘመኑና በአካባቢው ይደረግ የነበረውን የሮማውያንን ወታደር ትጥቅ በሙሉ በውል ያውቅ ስለነበር እግዚአብሔርን የጦር ዕቃ ክፍሎች በምሳሌ እንዲገልጥ አድርጎ ነበር ያቀረበው በኤፌሶን መጽሐፍ ላይ። ይኸውም አንድ የሮማ ወታደር ወደ ውጊያ ለመግባት ሲዘጋጅ የመጀመሪያ የራስ ቁር አለው፣ ከብረት የተሰራ ነው። ከዛ የደረት ጡረራ አለው፣ እሱም ብረት ነክ የደረት መከላከያ ነው። በወገቡ ደግሞ በሽንጥና በሆዱ ዙሪያ የሚጠመጠሙና ሰፊ ቀበቶ የውጊያ ሳንጃ ወይም ደግሞ ጎራዴ ጠንካራ ደግሞ ቦት ጫማ ያደርጋሉ። መደበኛና ዋነኞቹ ትጥቆች ነበሩ። እናም እግዚአብሔር ቃል ሙሉ ጦር ዕቃ ምን እንደሚያዝ እንዳለብን ዝርዝር ትርጉሙን ምን እንደሆነ እዚህ ላይ ባጭሩ ብንገልጠው ተገቢ ይሆናል። እግዚአብሔር ሙሉ ጦር ዕቃ በቅዱሳን መጽሐፍቶቻችን ውስጥ በተለይም የብሉይ ኪዳን ትንቢት ኢሳይያስ ምዕራፍ 59 ቁጥር 16 እና ቁጥር 19 እና እንዲሁም በአዲስ ኪዳን ደግሞ በኤፌሶን መልእክት ምዕራፍ 6 ከቁጥር 10 እስከ 18 ድረስ በሰፊው ተመልክቷል። የእግዚአብሔር ምርጥ ሕዝብ በንጉሥ ኦዚያን ዘመን መንግስት መገባደጃ ገደማ በእምነታቸው በመንሸራተት ከእግዚአብሔር ፈቃድና ትእዛዝ ውጪ የሥጋቸውን ፍላጎት በማሟላት በመጠመዳቸው ባሻገር ሌሎች ባዕድ አማልክትን ወደ ማምለክ ማዘንበል ሊያያይዙት የእስራኤል ቅዱሳን እግዚአብሔርን አዝኖ እንደነበረባቸው በእነሱ ላይ እንዳዘነ መጽሐፍ ይናገራል። ንጉሥ ኦዚያንም ከሞተ በኋላ እግዚአብሔር ለነቢዩ ኢሳይያስ በተገለጠለት ወቅት ማንን እልካለሁ ማንስ ይሄድልኛል ባለበት ሰዓት ኢሳይያስ በፍጥነት እኔን ላከኝ ሲል መልስ መስጠት፣ ከዚያም ሕዝቡ ያሉበትን ሁኔታና ሊደርስባቸው ያለውን የውሳኔ መልእክት ኢሳይያስ ተቀብሎ ሲያበቃ መልእክቱን ሲያደርስ እንደሄደ እናያለን። ቅዱስ ቃሉ እንደሚለው እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድም እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል መጽሐፍ። ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳን ራስ ቁር አደረገ፣ የበቀልንም ልብስ ለበሰ፣ የቅንነት መጎናጸፊያ ተጎናጸፈ። እንደ ስራቸው መጠን እንዲሁ ቁጣን ለባላጋራዎቹ ፍዳዎችን የጠላቶቹንም ይከፍላል፣ ለደሴቶችም ፍዳቸውን ይከፍላል። እሱ የእግዚአብሔር ነፋስ እንደሚነዳው እንደ ጎርፍ ፈሳሽ ይመጣልና በምዕራብ ያሉት እግዚአብሔርን ስም በፀሐይም መውጫ ያሉት ክብሩን ይፈራሉ ይላል ኢሳይያስ 59 ቁጥር 15። በዚህ ቦታ ላይ ጽድቅ እንደ ጦር ማዳንም እንደ ራስ ቁር በመባል የአዲስ ኪዳንን ላይ ከተመለከተው ከእግዚአብሔር ሙሉ የጦር ዕቃ ውስጥ ሁለቱ ሊሆኑ ሌሎች ደግሞ በአዲስ ኪዳን በኤፌሶን መልእክት ውስጥ ጠቅሰው እናገኛቸዋለን። ለማንኛውም ሁሉም ዝርዝር አድርጎ ማየቱ ጠቀሜታ አለው። ከላይ እንደተጠቀሰው አዲስ ኪዳን ዘመን ሐዋርያ ጳውሎስ በኤፌሶን ላይ ቅዱሳንን ምዕመናንን በላከው መልእክት የቅዱሳን ውጊያ ምን አይነት እንደሆነና የጦር መሳሪያዎች ምን መሆኑን እንዳለበት በዝርዝር ተናግሯል። በዚሁ በኤፌሶን መልእክት ውስጥ በተመለከቱት የእግዚአብሔር ጦር ዕቃዎች የእውነት መታጠቂያ፣ የጽድቅ ጥሩር፣ የሰላም ወንጌል ጫማ፣ የእምነት ጋሻ፣ የመዳን ራስ ቁርና የመንፈስ ሰይፍ ናቸው። እነዚህ ከወታደራዊ ትጥቅ ጋር እያገናዘብን
ብናዛምድ እንደሚከተለው መረዳት እንችላለን። የስሙ እንግዲህ የሰው ልጆች አካል ክፍሎች ወይ ደግሞ ብልቶች ባለማቋረጥ በየግል ተግባሮቻቸው እየሰሩ ሰውን በሕይወት ያኖሩታል። ይህ ሀቅ ነው። የዕለት ተዕለት እንቅስቃሴውና ክንዋኔው ሁሉ በእነዚህ የአካል ክፍሎች የጋራ ውጤት ነው የሚኖረው። ማለትም አንዱ በአካል ክፍል በሌላው ሁሌም አስፈላጊ ነው። አንዱ ሌላውን አልፈልገውም የሚልበት ጊዜ ፈጽሞ ሊኖር አይችልም። ይሁን እንጂ በዚህ በላይ በተመለከቱት የተጠቀሱት የአካል ክፍሎች በተለይም ራስ፣ ደረት፣ ወገብ ጥቃት ሲደርስባቸው በቅጽበት ቀሪዎች ክፍሎች ከስራ ውጪ እንደሚሆኑ ስለሚያስችል ጠንካራ መከላከያ ዕቃዎች እንዲኖሯቸው ያሻል። ራስ፣ ደረትና ወገብ የሚገርማችሁ እነኚህ ሶስቱም አጥንት አሏቸው። በስጋ አይደለም የተሰሩት፣ መሸፈኛ አላቸው። ጭንቅላት እንደምታዩት በጣም ኢምፖርታንት ስለሆነ የተሸፈነው በአጥንት ነው። ደረትም በሪብስ ተሸፍኗል። የጀርባችንም እንደዛው። እነኚህ በጣም ኢምፖርታንት ሰዎች ለምሳሌ ጀርባቸው ሲነካ ፓራላይዝ ይሆናሉ፣ አንዳንድ ጉዳት ሲደርስበት። ይሄ ምንድነው? እነኚህ በጣም ኢምፖርታንትና የውጊያ መጽሐፍ ቅዱስ እነኚህ ላይ ያተኮረው የህይወት መካከለኛ ነገር ስለሆኑ ዋነኛ ነገር ስለሆኑ ምንም እንኳን እግር፣ እጅ፣ አፍንጫ ብዙ ነገር ቢኖርም እነኚህ ሶስቱ ግን የተለዩ ናቸው። ሲናገር ለእነኚህ መሳሪያዎች ለእነኚህ ትጥቆች ሲያዘጋጅ ታያላችሁ ክፍሉ ይህን የሚናገረው። ራስ ከአካላችን የኋለኛው ጫፍ ነው። ሌሎች የአካል ክፍላችን የሚመራውን የሚቆጣጠረው አእምሮና ነርቭ አማካኝነት አስቸኳይና ወሳኝ ውሳኔዎችን የሚሰጥ ክፍል እንደመሆኑ የውጊያ ጊዜ እንደ ራስ ቁር ያለ ጠንካራ መከላከያ ያስፈልገዋል። በተመሳሳይ በኃጢአት ምክንያት ሙት የነበረው መንፈሳችን የጌታ ኢየሱስ ክርስቶስ አዳኝነት በማመንና ከልብ በመቀበል ዳግም ልደት ሲያገኝ ውስጣዊ ወሳኝ ክፍል የሆነውን የአእምሯችን በጌታ በኢየሱስ ክርስቶስ አስተምህሮ እንዲሁም ምሳሌነት እና ህልውና ውስጥ ስናደርገው የመዳንን ራስ ቁር የለበስን ማለት እንደሆነ መታሰብ ይችላል። ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን አድርገን በመቀበል ዳግም ስንወለድ መዳን ሆነልን ማለት ነው። ከመዳን ቀጥሎ የሚጠብቀን ደግሞ በጽድቅ መኖር ነው። እኛ ኃጢአተኞች ሆነን ሳለ እግዚአብሔር ከኃጢአታችን ወደ ዘላለም ሞት እንዳንሻገር ልጁን ጌታ ኢየሱስ ክርስቶስን በመስቀል ላይ አውጥቶ የኃጢአታችን ዕዳ በመክፈል ከራሱ ጋር አስታርቆናል። እግዚአብሔር አምላካችን በሙሉ ልብ ብናምንና የጌታችን ኢየሱስ ክርስቶስን አዳኝነት ከልብ በማመን በአንደበታችን ብንናገር እግዚአብሔር በቅዱስ ልጁ በኩል ጻድቅ አድርጎ እንደሚያየን ማንኛውንም ኃጢአት ደግሞ እንደማይቆጥርብን ቃሉ ያስተምረናል። ይህ ከእግዚአብሔር እንዲህ የተሰጠን ለዘላለም ሕይወት ጸጋ እንዲዘልቅና ከሙታን ትንሣኤ ወዲያ በእግዚአብሔር ሕልውና ውስጥ ለዘላለም እንኖር ዘንድ አእምሮ መለወጥ ወደ ጌታ ኢየሱስ ክርስቶስ ማደግ እንጂ መጨንገፍ አይገባም። ወታደር የውጊያው ጊዜ ደረትንና በውስጥ ያሉትን ስስ ብልቶች ማለትም እንደ ልብ፣ ሳምባና ጣፊያ ያሉትን ለመከላከል የሚያስችል የብረት መከላከያ የደረት ጥሩር እንደሚለብስ ሁሉ እኛም የክርስቶስን አርበኝነትና እውን ሆኖ በጠላት ላይ ድልን እንድንቀዳጅ ዘንድ ጽድቅን ተላብሰንና በጽድቅ ኑሯችን የድነታችን ምስክሮች እንድንሆን ይህንን ከሱ እንማራለን። ሰፊ ቀበቶ ስንታጠቅ ሊንዘረፈ የሚችሉ ልብሶችን መሰብሰብ ብቻ ሳይሆን ሸቀጥ አድርጎ በመያዝ ወገባችንን ታችኛውን የጀርባ ክፍል አጠንክሮ እንደሚይዝ በየዘመኑ የነበሩ የሳንጃና የጎራዴ መሳሪያዎች ደግሞ ከጠላት የሚሰነዝሩብን ወቅት በተወሰነ ደረጃ
በጎናችን እንድንይዝ በቀበቷችን ላይ እንድንታጠቅ ጉበትና ኩላሊትን ከመጠቃት እንደምናድናቸው ይህ ያሳየናል። እነዚህ ስስብልቶች የታሰሩትና የመከላከያቸው በወገባችን ትጥቅና በደረታችን በደረት ላይ በሚደረገው የጦር ዕቃ ነው። እኛም በእግዚአብሔር ቃል እውነት ላይ ብንመሰረት ካላስፈላጊ ዝርክርክ ህይወት ተጠብቀን ወገባችንን ታጥቀን በተለይ በዚህ ዘመን እውነት ምን ማለት እንደሆነ የጠራ ትርጉም ባለያዘበት ጊዜ በእግዚአብሔር ቃል እውነት ከሁሉም የላቀ እረፍትን ይሰጣል። ከሁሉም ህብረተሰብ ኑሮ መስክ ውስጥ ትልቅ መርሆ ሊኖረን ይገባል። የማጥቃት መርሆ ከዘመኑ ፍልስፍና እውነት አንጻራዊ ነው፣ ፍጹም እውነት የሚባል ነገር የለም እየተባለ ነው። ሁሉም ነገር እንደ ግለሰቦች አርዳድና አተረጓጎም ነው። አንዱ እውነት ግን የሚለው በሌላው ሌላ ሊመሰል የማይችል እውነተኛ እውነት የእግዚአብሔር እውነት ብቻ ነው። ለእኛ ክርስቲያኖች ግን ፍጹም የሆነ እውነት አለን። ያም የእግዚአብሔር ቃል ነው። የእግዚአብሔር መንፈስ በተሞሉ በእግዚአብሔር ሰዎች አማካኝነት እውቀትን እንድንይዝ ለኑሮ መመሪያችን የጽድቅን ጉዞ ብርሃናችን በእምነት መሰረታችን ይሆን ዘንድ ፍጹምና የበላይ የሆነውን እውነት ጽፎ አስቀምጦልናል። እውነቱ ከላይ የመንፈስ ሰይፍ ተብሎ ተጻፈው የእግዚአብሔር ቃል ነው። ይህ የመንፈስ ሰይፍ በእግዚአብሔር ቃል ከላይ ከተመለከትነው ከእግዚአብሔር የጦር ዕቃዎች አንዱ ሆኖ ሲሰፍር የመንፈስ ሰይፍን ያዙ እርሱም የእግዚአብሔር ቃል ነው የተባለለትን ሰይፍ ከአጥንትና ጅማት እስከሚለይ ድረስ መቁረጥ እንደሚችል ሁሉ የእግዚአብሔር ቃል ወደ ውስጣችን ዘልቆና ገብቶ ሊሰራ የደነደነ ልብን እንዲያለሰልስ ጥሩን እንዲፈታ ብርሃናል፣ ተስፋም ያለመልማል፣ ያረሰርሳል፣ ያጠግምናል፣ አፍንም በምስጋና ይሞላል። በጥንት ዘመን የውጊያ መሳሪያዎች ጋሻ ጦርና ቀስትን፣ ፍላጻ፣ ሳንጃና ጎራዴ የመሳሰሉት ነበሩ። ሰዎች ለፍልሚያ ሲዘጋጁ አንዱ የሌለውን አንገት ቀድሞ በመቅላት ካልቻለ ደግሞ መለስ ብሎ የጠላቱን ጥቃት ለመከላከል የሚሞክረው ጋሻውን በመመከት ነበር። ከዚህ ባሻገር ፍልሚያውን በጨበጣ ርቀት ላይ በሆነ ጠመንጃና ጥይት እንደ ልብ ባልነበረበት ዘመን ተመራጩ ማጥቂያ መሳሪያ ፍላጻ ሲሆን ግን መሳሪያ ጫፍ ላይ በእሳት የተያዘ ፍላጻ እየተለበለበ ፍልሚያው ይደረግ ነበር። ከዚህ የምንገነዘበው አጥቂው እንዲከላከል ብቻ ሳይሆን እንዲያጠቃም የማጥቃትንም ስራ እንዲሰራ መሳሪያዎቹ ያሳዩናል። መከላከያ የቆዳ የተሰራና በውሃ ተነክሮ የተወጠረ የተዘጋጀ ጋሻ ነው። ውሃው የፍላጻው ጫፍ ላይ የሚገኘውን የእሳትን ነበልባሉን
ዲሲ ሜሪላንድ እና ቨርጂኒያ አካባቢ ለምትኖሩ ቅዱሳን ዘወትር ሰኞ ከ8 ሰዓት እስከ 9 ሰዓት ፒኤም ኢስተርን ታይም ለ2025 የቤሪያ ኮንፈረንስ ዝግጅት የጸሎትና የምክክር ጊዜ ስለሚኖረን በስልክ ቁጥር 202-869-8989 እንድትገቡ በጌታ ፍቅር እናሳስባለን። ሁለተኛ ለዚህ የኮንፈረንስ ዝግጅት ለመምጣት በዝግጅት ላይ ላላችሁ የሆቴል ጥናሽ የምታገኙበት የሪዘርቬሽን ቁጥር 571-560-6735 ቤሪያ ኢንተርናሽናል ብላችሁ ሪዘርቭ እንድታረጉ እናሳስባለን። በተጨማሪ ኮንፈረንሱ የሚካሄደው ከጁላይ 11 እስከ ጁላይ 13 ነው። ጁላይ 11 ሙሉ ቀን፣ ጁላይ 12 ሙሉ ቀን፣ ጁላይ 13 ዲሲ ሜሪላንድ እና ቨርጂኒያ አካባቢ ለምትኖሩ ቅዱሳን ዘወትር ሰኞ ከ8 ሰዓት እስከ 9 ሰዓት ፒኤም ኢስተርን ታይም ለ2025 የቤሪያ ኮንፈረንስ ዝግጅት የጸሎትና የምክክር ጊዜ ስለሚኖረን በስልክ ቁጥር 202-869-8989 እንድትገቡ በጌታ ፍቅር እናሳስባለን። ሁለተኛ ለዚህ የኮንፈረንስ ዝግጅት ለመምጣት በዝግጅት ላይ ላላችሁ የሆቴል ጥናሽ የምታገኙበት የሪዘርቬሽን ቁጥር 571-560-6735 ቤሪያ ኢንተርናሽናል ብላችሁ ሪዘርቭ እንድታረጉ እናሳስባለን። በተጨማሪ ኮንፈረንሱ የሚካሄደው ከጁላይ 11 እስከ ጁላይ 13 ነው። ጁላይ 11 ሙሉ ቀን፣ ጁላይ 12 ሙሉ ቀን፣ ጁላይ 13 ሙሉ ቀን መሆኑን እናሳስባለን። ጌታ ኢየሱስ ይባርካችሁ። Your line is muted. Press *6 to unmute your line. There are 129 parties in the conference. አይገባም በቃ ለዚህ እውነት ልንሟገት የሚገባው ለኛ በተከለለው ቦታ ላይ አይደለም። እዛ ጋር ወንበር ብሰብር የፈለኩት ባድርግ የሚቃወመኝ የለም። ያስት ነገር የከበረ መሆኑ ግን የሚታወቀው እንደዚህ ባሉ በሚቃወሙት ፊት የምናደርገው ምላሽ የሚሰጠው ምላሽ ምናደርገው ምንጋፈጠው ያን ጊዜ ሰዎች ይደነግጣሉ። ብዙ ጊዜ ተቃውሞ ገጥሞኝ ያቀም ለምን ስለማይጠብቁ ሰዎች እንዲደረጋል ብለው ማለት ነው ደንግጠው ነው የሚቀበሉ። አይጠብቁ አንድ ቦታ ለስራ ሄድኩኝ እና ያንን ይሄ የተለመደ ነው። የትም በገባሁበት ቦታ ይሄንን አደርጋለሁና በአጋጣሚ ከተገኙት ውስጥ አንዱ ክርስቲያን ነው። መጨረሻ ላይ ስንመጣ ምን አለ ስንት ዘመን እኛ ያከበርንላቸውን ህጋቸውን ብሎ ነው የነገረኝና አሁን ወደ ማጥቃት ያው ሁላችንም ስለሰማ መደባደብ ማለት አይደለም። ይሰራሳት እንጠብቃለን፣ አሁን እንጠብቃለን። የድርጅቱን ተባራክ ይጥራን ነካም አዋን ነካም። ከዛ በተረፈ ግን በክርስቶስ ኢየሱስ ባለው እምነት በሚመጣው ነገር ግን ልንከራከር፣ ልንጋፈጥ፣ ልናጠቃ ስለፊት ልንወጣ ይገባናል። ለምን በየትምህርት ቤቱ በየቦታው እነሱ የራሳቸውን ሰው እየላኩ መብታችን ነው መብቴ ነው ብሎ አይደል እንዴት ወንድም የሚሆነው ሴቷ ወንዱ ሴት ነኝ የሚላ መብቴ ነው ብሎ እኮ ነው። እኔ መብቴ ነው በመብትነት ደረጃ ከሆነ እንደዚህ ይላል ፊልጵስዩስ 1:29 ላይ እንደዚህ የሚል ቃል አለ። ጳውሎስ ምን ይላቸዋል ለፊልጵስ ሰዎች በአንድም ነገር እንኳን በተቃዋሚዎች አትደንግጡ፣ ይህም ለእናንተ የጥፋት ለነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ ይችን ደግማታለሁ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በጌታ በኢየሱስ ክርስቶስ ልናምን ብቻ ሳይሆን መከራም ልንቀበል ነው። በእኔ ያያችሁት አሁን በእኔ እንዳለ የምትሰሙት ያው መጋደል ተጽፏል። ስለዚህ
ይሄን ነው የምለው ነች ለመጨረሻ ተናግሬ ጨርሳለሁ በቅርብ 3 ቀን 4 ቀን አንድ ቦታ ሰዎች የሚተናገዱበት ቦታ እኔም ገባው ተቀመጥኩ ማድረግ ምንድነው ለፊት ላይ ነው ለሚገቡት ተጣለው የተነሳው ከዛ በጣም ይሄ ያናደዳት አንድ ከስተመር ጠይቀች ለመሆኑ ፈቃደኛ ትሻለች ለምን ነው ማስፈቀደው አልኳት ምን ለምታደርገው ከድርጅቱ ካለሽበት ከዚህ ተሰጥቶሻል አለች ስለዚህ አንድ ጊዜ ጠይቋት ቢዝነስ ካርድ ብሰጥሽ እንደምን ጥያቄ ትጠይቂኛለሽ አልኳት አንድ አመት አደረግኩ አስረጅ ምንድነው ልዩነቱ በጣም ተናዳ ሄዳ እዛ ለሚያስተናግዱት ነገርቻቸው ነው በቃ ምንም የደበደበኝ የለም የተነከተኝ የለም በካልቾ በጥፊ ብሎ ያስወጣኝ የለም የምታደርጉው ነገር በጣም ነው አፕሪሺየት የምናደርገው ከከስተመር ግን ኮምፕሌን መጥቷል በቃ ይሄንን ነው ያሉት እንጫላሉ እናላሉና ይሄንን ያዝነው የክርስቶስ እውነት ልንጋፈጥለት ይገባል ተው ሲሉን ከተውን ዝም በሉ ሲሉን ዝም ካለ በእኛ ዘንድ ያ ነገር የቀለለ ነው ማለት ነው ስለዚህ ልክ እንደሆኑ ይሰማቸዋል ልክ እንዳልሆነ ያምናሉ ይቀበላሉ ማለት ነው ስለዚህ በዚህም መልኩ ነውና ከዚህ አንፃር ነው የወሰድኩትና ጊዜ ከወሰድኩ በጣም ይቅርታ ወንድሜ ሰውነት ጌታ ኢየሱስ ይባርካችሁ አሜን አሜን ጌታ እግዚአብሔር ይባርክሽ ታችን ሩት ጸጋ ይብዛልሽ የበህይወቷ ውስጥ ያጋጠማትን እንደ በግል ያጋጠማትን በስራው ቦታ የምሰከረችል ነበር እንግዲህ ከማጥቃት ከመከላከል ወደ ማጥቃት የሚለውን ሐሳብ ከመጽሐፍ ቅዱስና አይተናል እንግዲህ ትልቁ ነገር ዛሬ አንድ እርምጃ እንድንወስድ ፈልጋለሁ ሁላችንም ማለት የተጠቃን መኖር የለብንም ቀደም በመነሻችን ላይ በስፖርት ስንናገር መረብ ውስጥ ያለው በለቦክስ የሚጋጠሙ ሁለት ሰዎች አሸናፊነቱ የሚታወቀው አንዱ አንደኛው ሲዘራው ነው ለመዘረር ደግሞ የተከላከለ ያለው ሰው አይደለም የሚዘራው ከመከላከል አልፎ የሚያጠቃው ነው በዘራ ከዛ በኋላ ጀብጨቦለት የሚወጣው አቤት በጋሻው አዎ ተናገር ትንሽ እሺ ጌታ ኢየሱስ ይባርክ ቮኬሽን ላይ ስለሆንኩ ነው አቴንድ ማድረግ የቻልኩት እግዚአብሔር ይባርክ እኔ ዛሬ በተማርነው ነገር ላይ ሁለት ድራይቪንግ ፎርሶችን አያለሁኝ ማለት ሁለት ወሳኝ ነገሮች እነርሱም ስጋና መንፈስ ነው እኛ ሰዎች ሁለቱንም እናስተናግዳለን the same person ግን ለማጥቃቱም ወይም ለመጠቃት ለመሸሹ ዋናው ተዋናዩ እኛ ነን በእኛ ውስጥ ያለው የእግዚአብሔር መንፈስና ደግሞ እኛ ስጋችን ነው አንድ ሰው ሁለቱንም ነገር ያስተናግዳል ከእግዚአብሔር ቃል ውስጥ ስናይ ራሱ በብሉይም በአዲስ ኪዳንም ውስጥ ጀግና ይሆናሉ የእግዚአብሔር መንፈስ ረድቷቸው በመንፈስ ደካማ ሲሆኑ ደግሞ ሲሸሹ ሲሰደዱ እናያለን እና ራሱ ሐዋርያቶችን አይተናቸው ከሆነ የመንፈስ ቅዱስ ኃይል ከመቀበላቸው በፊት ራሱ ጴጥሮስ ገረዲቶን እንኳን ፈርቷል just the simple question የምትዩን ሰው አላውቅም ሲል ዳዊትንም ደግሞ እናየዋለን ኢፌመስ የሆነው ጀግና የሆነው በራሱ ልጅ ሲጠቃ ቸሽ በናኪቶፌል መከራ ሲደርስበት እናያለን እና ራሳችን as a person ባንዶ ፌሚኒን ብለን የምንል ሰዎች ሌላ ቀን በመንፈስ እንደክም በስጋ ስንሆን ራሳችንን በሩጫ ላይ በቃ በመሸሽ ላይ እንገኛለንና ሁሉ ጊዜ ሁለቱንም ሐሳቦች እንደ መንፈስ ስለምናስተናግድ ስጋንና መንፈስን በጸሎት በጾም ስንደክም ወይም ስንርቅ የኛ ኃጢአትን ነው የማለት አቅም እንኳን ውክ ይኖረናል ግን ከእግዚአብሔር ሐሳብና መንፈስ ከቃሉ ጋር ስንኖር ደግሞ በቃ ነው ለማለት ከኛ ሳይሆን
ከእርሱ ከእግዚአብሔር ከኃይሉ የተነሳ ከክብሩ የተነሳ እግዚአብሔር ራሱ ለክብሩ ሲቆም ነው እናገኘዋለን። we just an instrument ነን። ግን ውጊያውም እኮ የእግዚአብሔር ነው። it's not about us, it's about him። የሰይጣንና የእግዚአብሔር ሐሳብ ነው ያለው እና ሁለቱን የምናስተናግድ ሰዎችንና ራሳችን ልንፈትሽ ይገባናል። ዞር ብለን ሰዎች እንኳን ሊነግሩን አያስፈልጉም። ምክንያቱም አለመጸለያችንን ሰዎች ሳይሆን የሚነግሩን ራሳችን መንፈሳችን ፐርሰናሊ እናውቀዋለን እና ለሁለቱም ነገሮች በእኛ ውስጥ ያለው የእግዚአብሔር መንፈስ ሬዲነስና የኛ አለመዘጋጀት ይመስለኛል። በጥቅሉ ብዙ ሐሳቦችን ነው እንትን ያልከን፣ ግን ሁለቱ ነገሮች the driving force ናቸው ብዬ አስባለሁ። ጌታ ኢየሱስ ይባርክ። ጌታ ይባርክ። ወንድማቸው ጸጋ ይጨመርልህ። ሰማለሁ አይደል? አዎ ተሰማለሁ። እሺ ጌታ እግዚአብሔር ይባርክህ። ትልቅ ነገር ነው ያልከውና ቀደምም አንደኛ ያነበብነው ክፍል እንዳትረሱ። ቀደም አንደኛ ነገር ላይ ያነበብነው ይሄ ነው። ተገልጦ ፋይት በማድረጉ ወይ ደግሞ ወደ ማጥቃት በመሄዱ 400 ነቢያቶችን ሐሰተኛ ነቢያቶችን እንዴት እንዳጠፋቸው ታያላችሁ። እነኚህ ሁሉ የአገሪቷ የእስራኤል ጣሮች ናቸው። እነኚህ እስራኤልን ወደ መቀመቅ ያስገቡ ናቸው። እነሱ ላይ ፍርድ እንዳደረገ ታያላችሁ። እናንተ ስትነሱ ወደ ማጥቃት ስትሄዱ እግዚአብሔር ይፈርዳል። የእግዚአብሔርን ፍርድ ታመጣላችሁ። ይሄ ብቻ አይደለም፣ ሌላ ደግሞ ታመጣላችሁ መሰላችሁ። ከተገለጠ በኋላ ምንድን ነው የሆነው? ዝናቡ ከ3 ዓመት በኋላ ዝናቡን ያመጣው ዝናቡን የወረደው ምን ብለሲንግ፣ ዝናቡ ብለሲንግ ነው። በማጥቃታችሁ ለቤተክርስቲያንም ሆነ ለእናንተ ለቤታችሁ ብለሲንግ ታመጣላችሁ። ብለሲንግ እርጥብ ነገር ታመጣላችሁ። የደረቀ ነገር ታረሰርሳላችሁ። ወደ ማጥቃት እስከ መቼ ተከላክላችሁ ትኖራላችሁ? ስለዚህ ወደ ማጥቃት እንሄድ። ቀደም ያልኩት የቦክስ ስፖርት እንኳን ጫወታው የሚያልቀው በመዘረር ነው እንጂ በመከላከል አይደለም። በመዘረር ነው። የዘረረው ማን ነው? ያጠቃው። አንዳንዱ ግን ብሎ ሲከላከል ጊዜውን ያቃጥላል። እና ወደ ማጥቃት እንሄድ። ይሄን ለራሳችሁ ለግላችሁ ለቤታችሁ ሞክሩ። የራስ እንትን በራሳችሁ ህይወት ላይ ተለማመዱት። ጌታ ይባርካችሁ። ስለሰጠን ጊዜ ጌታ እናመሰግናለን። አሁን ወደሚቀጥለው ፕሮግራም እናልፋለን። ጌታ እናመሰግናለን። እንደሚበጋሻው ድምጽን አሰማኝ ወይ ደግሞ ሌሎቻችሁ ከሆናችሁ ድምጻችሁን አሰማኝ። ተባረኩ። ትሰማለህ? እሺ እሺ። ኢያኤል ወይም በጋሻው ድምጻችሁን አሰማኝ። ኢያኤል ወይም በጋሻው ወይ ደግሞ ሰናይት ድምጻችሁን አሰማኝ። እኔን ነው የምትለው ወይስ በጋሻው አሪዞና ነው? በጋሻው አሪዞና አሁን መግባት አለበት። ድምጽን አሰማኝ። በጋሻው ዋት እየገባ ነው። ቆይ አንዴ የምታገሰው እየገባ ነው። ሰላም ወንድሜ ሰውነት ሰማለሁ አሁን? አዎ እንኳን ደህና መጣህ። እግዚአብሔር ይባርክህ። ጊዜውን ላንተና ለጌታ እንሰጣለሁ። ተባረክልኝ። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ይባርክ። እንግዲህ እህታችን እያለ ትገባለች ብዬ ተስፋ አደርጋለሁ። ለዚህ ነው በጣም ይቅርታ። ኮምፒውተር ከፍቼ እየሰማሁ ነበር። ለዚህ ነው ወደ ስልክ እስክመጣ ደቂቃ የፈጀው። ክብር ለኢየሱስ ይሁን። እንግዲህ እሷ እስክትገባ ድረስ እንቀጥላለን። ወንድማችን ሰውነት ስለነበረን ጊዜ እግዚአብሔር ይባርክ፣ ጸጋ ያብዛልህ፣ በልብ የሞላውን አካፍለህን እንደገና በዛ ነገር ላይ ደግሞ ወንድማችን በጋሻው እታችንም ደግሞ ስለሰጣችሁት አስተያየት ሁሉ እግዚአብሔር ይባርካችሁ። ጌታ ደግሞ ይረዳናል በምንማረው ባስተማረ እንድንኖር እግዚአብሔር ጸጋውን ያብዛልን። ትልቁ ነገር ዋናው መኖሩ ነውና ማለት ነው። እግዚአብሔር ይባርካችሁ። ከዚህ በኋላ የሚቀጥለው እንደዚሁ ያው የስነ ጽሁፍ አገልግሎት ጊዜ ነው። እንግዲህ የእግዚአብሔር ቃል እንደሚለው በተለይ መጽሐፍ ቅዱስን ስትመለከቱት በስነ ጽሁፍ የባረካቸው ሰዎች አሉ። እንደ ዳዊት፣ እንደ ንጉሥ ሰለሞን፣
እንደ ኤርሚያስ ሌሎች ቅኔና መጽሐፍት የሚባሉ አሉ አይደል? እነዚህ ሁሉ በተሰጧቸው እግዚአብሔር ተጠቅሞ ቃሉንና መልእክቱን ያስተላለፈባቸው ሰዎች ናቸው። ታውቃላችሁ፣ ይሄ ጸጋ አልቆመም። እስካሁን በአዲስ ኪዳን ደግሞ ያው ከመንፈሱ ስለሆነ በዚህ ደግሞ ዘመን ቀጥሏል። ጌታ ይመስገን። ስለዚህ በዚህ ጸጋ ደግሞ የሞላብን ሰዎች እግዚአብሔርን ነገር የኛ ደግሞ በጣም ደስ የሚለው በመጽሐፍ ቅዱስ ውስጥ ነው የምናልፈው። አዲስ ነገር አንፈጥርም። እነሱ እንደወረደ ያቀበሉን፣ እኛ ደግሞ በመንፈሱ ሪቪል ያደረገውን በእኛ ውስጥ ያመጣውን በቃሉ ተፈትኖ የወጣውን የእግዚአብሔር መልእክት እናስተላልፋለን ማለት ነው። ጌታ የተመሰገነው በዚህ የባረከን እያሳደገን ይሄው አመታትን በጌታ ፊት አለንና ስሙ የተባረከ ይሁን። እህታችን ኢያኤል ገብተሻል አሁን? ሰናይትም አልተነገረሽም። እህታችን አንቺ ካለሽ መጀመሪያ እሺ። አዎ በቃ አንቺ ጋራ መዝሙር እንዘምርና ከዛ በኋላ መዝሙር በጌታ እና ከአንቺ ጋራ ከዛ በኋላ ስም እቀበላለሁ። የጻፋችሁ ወይም ደግሞ የተጻፈ ያነበባችሁ አቀርባለሁ የምትሉ ሁሉ ተዘጋጁ። እሷ ከዘመረች በኋላ ስም እንወስድና በተለመደው በዛ ጸጋ እንገለጣለን። ተባረኩ። እህታችን ሰኒ ቀጥይ። ተባረክ። ማለኝ ስነ ጽሁፍና በዚሁ ቀጥዬ ነው ወይስ ከመዝሙሩ በኋላ ስም ወስድና ከዛ በኋላ ትቀጥያለሽ? እሺ ወንድሜ ተባረክ። እግዚአብሔር ይባርክ። ቤተሰብ፣ ልጆች፣ ትውልድ፣ ዘርህ የተባረከ ይሁን። ወንድም ጽንሰማው ተባረክ። ወንድሜ ሰውነትዬ ተባረክ። እግዚአብሔር ይባርክ። ጸጋውን ያብዛል፣ ፊቱን ያብራል። ሁሉ ጊዜ አስተማሪ ነገር ታመጣልናለህና ተባረክ። እግዚአብሔር ይባረክ። ወንድማችን መንበርቱ በጋሻውም ድምጽን ስለሰማው ደስ ብሎኛል። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ሰማለሁ አይደለ? ሰማያለሽ? ምኞቴንም ከበረከቱ ለሚያጠግብ መሻቴንም ከበረከቱ ለሚያጠግብ ምንም የማያሳጣኝ ለእረኛዬ ክብር ይሁን። ምንም ለማያሳጣኝ ለእረኛዬ ክብር ይሁን። 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 ድምፁን እየሰማሁ ከኋላ እሄዳለሁ። ሁሌ የሚያሰማራኝ መስክ ነው። ድምፁን እየሰማሁ ሁሌ የሚያሰማራኝ መልካም መስክ ላይ ነው። ነጣቂ ሲመጣ ጥሎኝ መሄድ ይሄ ነው የኔ እረኛ። በማዳን ጥላ ነፍሴን የሚጋርድ ይሄ ነው የኔ እረኛ። ለዚህ ነው የምኖረው ይሄ ነው የኔ እረኛ። ጌታ ኢየሱስን እረኛ አድርጌ ይሄ ነው የኔ እረኛ። ለወንጌል ኖሮ ለወንጌል ማለፍ፣ ለእርሱ ደስታ ለእሱ መሰለፍ
ይህን ነው የተመኘሁት ያደርግልኛል ልክ እንዳየሁት ይህን ነው የተመኘሁት ያደርግልኛል ልክ እንዳየሁት ድምፁን እየሰማሁ ከኋላ ኋላ እሄዳለሁ ሁሌ የሚያሰማራኝ መልካም በስለኛው ድምፁን እየሰማሁ ከኋላ ኋላ እሄዳለሁ ሁሌ የሚያሰማራኝ መልካም በስለኛው ነጣቂ ሲመጣ ይህ ነው የኔ እረኛ በማዳን ጥላ ነፍሴን የሚጋርድ ይህ ነው የኔ እረኛ ለዚህ ነው የምኖረው ይህ ነው የኔ እረኛ ጌታ ኢየሱስን እረኛ አድርጌ ይህ ነው የኔ እረኛ ለወንጌል ኖሮ ለወንጌል ማለፍ ለሱ ደስታ ለሱ መሰለፍ ይህን ነው የተመኘሁት ያደርግልኛል ልክ እንዳየሁት ይህን ነው የተመኘሁት ያደርግልኛል ልክ እንዳየሁት ሃሌሉያ ሃሌሉያ ለወንጌል ኖረን ለወንጌል እንለፍ ሃሌሉያ እንዳናመቻመች እግዚአብሔር ይርዳን ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን ተባረክ ወንድማችን በጋሻው ያዘኝ እሺ ይሻለሁኝ ሰኒ እህታችን እግዚአብሔር ይባርክሽ ጌታ ይመስገን ያው በቅርበት ስለምንተዋወቅ በመታሽበት ያለሽ ጌታን ደግሞ በዚህ ሁኔታ ያከበርሽ ስላለ እግዚአብሔር አሁን ጸጋ በጸጋ ላይ ጨምርልሽ አምልኮን ያብዛልሽ ክብሩን ያሳይሽ ለኛ ምንም ነገር በላይ እግዚአብሔር ከኛ ጋር መሆን መገኘቱ ክብሩ ነውና አሁንም ይብዛልሽ እላለሁ ሰኒ ጸጋ ይብዛልሽ ያው እህታችን ራይ እያልን አንቻት ነበር ሰላም ነው ጀስት ሚስ ኮሚኒኬሽን መደራረግ ነው እና ተነጋግረን ነበረ እኔ ጋር ነው ችግሩ ያለው ማለት ነው እኔ ረስቼ እሺ ተባረኩላችሁ ቅዱሳን ከዚህ በኋላ ሰናይትን ይዣለሁ ሌሎች ስም የምትሰጡ ሰዎች ዘላለም ብርቅነሽም አለው ብርቅነሽ እንኳን መጣሽ ታችን መሰረትም አለ እሺ ታችን መሲ እንኳን መጣሽ ሌሎችም አላችሁ ወይም በእኛ እንጀምርና በዚህ ባልሰጣችሁት እንጀምርና እንቀጥላለን ሌሎች ደግሞ እግዚአብሔር ይባርካችሁ እንግዲህ በጥሞና ስሙ እግዚአብሔር በዚህ ይናገራል እዚህ መልእክት አለው እግዚአብሔር በዚህ ውስጥና እነዚህ ወገኖች ተዘጋጅተው ጸልየው ከእግዚአብሔር ተቀብለው ሲመጡ መልእክት አለ ስለዚህ ቃብለን ልባችንን በልብ ሆነን ትኩረት ሰጥተን እንከታተል እግዚአብሔር ይባርካችሁ ሰኒ ካንቺ እንጀምራለን ቀጥል እግዚአብሔር ይባረክ ክብር ለአምላካችን ለእግዚአብሔር ለረዳን ላገዘን ዛሬ ራሱ እንዴት እንደመጣሁ ነው የማውቀው ክብር ለእግዚአብሔር ይሁን ክብሩን እሱ ጠቅልሎ ይሰጥ አምላካችን ሃሌሉያ ይክበርበት እሱ ይቅረም እሱ ይታይ ሃሌሉያ ከኛ የሆነ አንዳች ነገር ሳይኖር ከሱ ግን ሆነልን ክብር ለአምላካችን ለእግዚአብሔር ይሁን ሃሌሉያ ሳሊዞ ስርቆት ይላል እንደ ፈቃዱ ብንለምነው እግዚአብሔር ጸሎት ሰሚ ነው ጸሎት ማነብነብ አይደለም በረሃብ ራስን ማድከም ረሃብ ዝም ሲያሰኝህ የተቀደስክ እንዳይመስልህ
ጸሎት ነው ቃሉን ማወቅ፣ እንደ ፈቃዱ መጠየቅ። ከክፋት ጋር ጸሎት ሳል ይዞ ነው ስርቆት። አድክመን ራሳችንን ብንለምን ምኞታችንን እግዚአብሔር አይመልስልንም፣ ምኞታችንንም አይሰጠንም። የእግዚአብሔር ቃል ድፍረታችን ቢሆን ለጸሎታችን እንደ ቃሉ ከጸለይን እንቀበላለን መልስን ይላል። እግዚአብሔር ይባረክ። አለማዝ በቀለ ይላል። ከብዕር ትሩፋቶች ነው ያነበብኩት። እዚህ ውስጥም የልጄ ባለቤት ተስፋለም ሀየሎም የሚባል እዚህ ውስጥ የሱ ስነ ጽሁፎች አሉ። እግዚአብሔር ይባረክ። ክብር ለእግዚአብሔር ለአምላካችን ይሁን። የብዕሮች ትሩፋት የሚለው ነው። ተባረክ ወንድሜ በጋሻውዬ። ሩቴ ቦዝ የሰማኋችሁ ተባረኩ። ብርቅነሽ መሰረት ሁላችሁም እግዚአብሔር ያብዛላችሁ ይጨምርላችሁ። ያኤልየም ባለሽበት እግዚአብሔር ይባርክሽ። ተባረኪ። ዘመንሽ ይባረክ። አሜን። እታችን ሰኒ እግዚአብሔር ይባርክሽ። በእውነት እግዚአብሔር ስላበዛልሽ ጸጋ ስሙ የተባረከ ይሁን። ተባረኪ። ቃል ይዞ ስርቆት። ዳዊት እንደዚህ አለ በመዝሙር 66:18 ላይ በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር ይላል። ወገኖች እምነት ሊኖረን ይችላል፣ እንባ ሊኖረን ይችላል፣ በእግዚአብሔር ፊት ጾም ጸሎት ልንይዝ እንችላለን። ግን ደግሞ እዚህ ጋር ደግሞ ታያላችሁ በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር ይላል። እግዚአብሔር እንዲሰማን ሁላችንም እንፈልጋለን አይደል? ሰምቶ እንዲመልስ ማለት ነው። እና በንጽህና የሆነ ጸሎትን እግዚአብሔር ይሰማል። ሳል ይዞ ስርቆት ይላል። አይገርምም? ተባረኪ። መልካም መልእክት ያለው አጭር ግጥም ነው። የጻፈውን ሰው እግዚአብሔር ባለበት ይባርከው። ተባረኪ። ወደ እህታችን ዘላለም እናልፋለን። እህታችን ዘላለም ወንድሜ በጋሻሩት የቦኤዝን ያዘኝ። እሺ ያስኩሽ። ሰላም ዘላለም ይሁን። እሺ ቦታ ካለ ሶፊያም አለኝ ወንድሜ በጋሻ። ሶፊ ይዤሻለሁ። እሺ ቅዱሳን ሁላችሁንም ሰላም ላለው የጌታ ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እኔ ማቀርበው ሰላም ይቅርታ። ሰላም ነሽ ወይ? ስላልጠራውን ስምሽን ተባረኪ። እንኳን ድምፅሽን ሰማሁ። ተባረኪ። ቀጥይ እህቴ። ተባረኪ። ይቅርታ። እግዚአብሔር ይባርክሽ። ምንም ችግር የለው። ተባረኪልኝ። እሺ ልናገረው ይላል ርዕሱና ልናገር ብል ቃል የለኝም ለትርክ ውለታውን ከዛሬ በህይወቴ ለኔ ያደረገውን ከአእምሮ በላይ ሆነብኝ ብቆጥር ታምራቱን ምስጋናዬ መስዋዕቴ ይድረሰው ጸባኦቱ ሞቴን በህይወት ለውጦ ትንሣኤ የሆነልኝ ክብር ለንጉሱ ድልን ሰጥቶ የዘላለም ህይወት ላወረሰኝ በጀሙ ልጁ ላደረገኝ ለርስቱ ወራሽ ላደረገኝ ልናገረው ከልጅነት ከአባቴ ቤት መከራ የደመረኝ ወንድሞቼ ከዕለት ወደ ዕለት ሲያደቡብኝ የበደልኩት ምንም ሳይኖር እንዲያው ብቻ ሲጠሉኝ እንደ ቃና እንደ ባሪያ በገንዘብ ሲለውጡኝ ለካስ ከፍ ሊያደርገኝ የአምላኬ ዓላማው ነበር በመከራም በግዞትም አልተለየኝም ነበር ተቆቃዬ ሊያበቃ ሰዓቱ ደረሰና በኮረብታ ላይ ሊያቆመኝ አምላኬ ሾመኝና የዚህ ሁሉ ውጣውረድ ዘመኑ አለፈና የግዞት ቤት የባርነት ታሪኩ አክተመና እንባይም ታደሰልኝ ምርኮይም ተመለሰ ለዘመናት የተረሳው ታሪኬ ተለወጠ ዛሬማ ይኸው በኮረብታዎች ላይ ሄዳለሁ የአምላኬን ታምራቱን ክብሩን እናገራለሁ እንደኔ ፍቅሩን ቀንሳችሁ ውለታው ያለባችሁ ክበር ንገስ በሉለት ለባለ ውለታችሁ ተናገሩ ያረገውን ተርኩ ውለታውን በህይወታችሁ እስከዛሬ ጌታ ያደረገውን ከአእምሮ በላይ ነው ብንቆጥር ታምራቱን ሞታችሁን ሞቶ በህይወት ለውጦ ትንሣኤ የሰጠውን
የአባቱን መንግስት አውርሶ ወራሽ ላረጋችሁ የዘላለምን ሞት ላስወረሳችሁ ተናገሩ ሕያው ቃሉን ላልተረዱት ላላወቁት አውጁለት በቀን በሌሊት ስራውን አውሩለት። ጌታ ኢየሱስ ይባርካችሁ። ጨርሻለሁ። አሜን አሜን። እህታችን ዘላለም ድንቅ ነገር ነው። እንግዲህ መልእክት ነው። ጌታ ስለኔ ተናገሩ እያለን ነው። ይሰማል ቅዱሳን እና እንስማው እና እንታዘዘው። እግዚአብሔር ጸጋውን ያብዛላችሁ። ተባረኪ እህታችን ዘላለም። ወደ እህታችን ብርቅነሽ እናልፋለን። እህታችን ብርቅነሽ ሰላም እልሃለሁ ወንድሜ ቅዱሳን፣ ሰላም እላችኋለሁ። እህቴ ሰኒ ጀምሬ ሁላችሁንም እግዚአብሔር አምላካችን ዛሬ ደግሞ እንደገና ተረስቶናለን። ክብር ለእግዚአብሔር ይሁን። እህቴም ሰላም እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። እና የጀመርኩት አንድ ጽሑፍ አለ፣ እሱን ነው የምቀጥለው። ባለፈው ሳምንት የጀመርኩት አለና ስለ አንድ ኢትዮጵያዊ ስደተኛ ነው። ህይወት ዘለቀ ስደት መርጣለች። እናቷንና ወንድሞቿን ከድህነት ለማላቀቅ ሰርታ ለመርዳት ወስናለች። ከቤት ወጥታ አታውቅም፣ ምን እንደሚገጥማትም አታውቅም። ግን ተስፋን ሰንቃ ተነስታለች። ከድህነት ጋር ግብ ልትገጥም። ይህቺ ወጣት እንዳሰበች ይሆንላት ይሆን? ዝግጅቷን ጨርሳለች። እንግዲህ ከእናቷ ጋር ተነስታለች። አነበዋለሁ። ወደ አውሮፕላን ማረፊያ ለመሄድ ከመነሳታቸው በፊት ወይዘሮ ጋየው ወንዶች ልጆቻቸውን ከቤት እንዳይወጡ አደራ ቢሏቸውም እነርሱ ግን እኛም እንሄዳለን አሉ። ልጆቼ ታክሲ ፍራንክ የለንም፣ እዚህ ተሰናበቷት አሉ ቆጣ ብለው። ህይወትም ወደ እናቷ ዞር ብላ አንቺም ማልፋት የለብሽም፣ ለታክሲ የምታወጪው ለቡና ይሆንሻል ስትላቸው አይ ዛሬማ አልለይሽም እያሉ ሊገታ ያልቻለውን እንባቸውን ድብ ሲያደርጉት ህይወትም ሆዷ ባብቶ ማልቀሷን ቀጠለች። በመሆኑም ሁለቱም ተያይዘው መላቀስ ጀመሩ። ለቅሷቸውን አቋረጣቸው። እንዴት አደራችሁ የህይወት እናት አልወጣችሁም እንዴ የሚለው ከጎረቤት የመጣው እንቅፍ ያልጠገበ ጎርናና ድምጽ ነበር። አረ የቦሌ መንገድ ምናልባት ለአንዱ ባለስልጣን ተዘግቶ ልጅቷን አውሮፕላን እንዳያመልጣት ያሉት ከጥበቃ ስራ አድረው የመጡት ጋሽ ያረጋ ነበሩ። እርሳቸው የህይወት አባት ጓደኛ ነበሩ። በሉ ቶሎ በሉ ብለው ሲገቡ የሁሉም አይኖች በንባርሰው ሲያዩ ምንም እንኳን ያለ አባት ያሳደጓትን ልጅ መሸኘት ለወይዘሮ ጋየው ከባድ እንደሚሆንባቸው ቢገባቸውም አይ ጠንከር ማለት ነው። እኔም በ15 ዓመቴ ነበር ከዳባት በጭነት መኪና ተሰቅዬ አዲስ አበባ የገባሁትና እስካሁንም እየዳከርኩ ያለሁት ከሰው ሀገር ሲኬድ ጠንከር ማለት ነው። በሉ ቶሎ ውጡ፣ የምን መላቀስ ነው? ይቅናሽ ብለሽ ሸኛት፣ እንባ ደግ አይደለም፣ በሉቃችሁን ከሽፋችሁ ውጡ ብለው በትዕዛዝ መልክ ከትንሿ ደሳሳ ጭቃ ቤት በግድ አስወጣቸው። ብዙም ዕቃ ያዘው ሻንጣ ቀላል ነበር። ያም ሆኖም የሰፈሩ ወጣቶች እየተፈራረቁ ተሸከሙትና ሁሉም አስቸጋሪ የኮረኮንቹን መንገድ ተጉዘው ታክሲ ተራ ደረሱ። ለመጀመሪያ ጊዜ ወደ አውሮፕላን ማረፊያ በመጠጋታቸው ወይዘሮ ጋየው ግር ተሰኙ። ኮንጎ ሰፈርና ቦሌ ለካ ሁለት ሀገሮች ናቸው። እሳቸውን ቦሌ በመምጣታቸው ከሀገር የወጡ የመሰላቸው። ኮንጎ ሰፈርና ቦሌ እንዲህ የተለያዩ ከሆኑ ልያቸው በምትሄድበት አረብ ሀገር እንዴት ግር ሊላት እንደሚችል ሲያስቡ ጭንቀታቸው ጨመረ። ህይወትዬ ፈጣሪ እንጂ ሰውን አትመኝ፣ በሰው ሀገር የሚበጀው ጠንቀቅ ማለት ነው። እሺ የኔ ልጅ እያሉ ወዴት እንደሚሄዱ ግራ ተጋብተው በሰዎች መሃል ቆመው ሳሉ ድንገት በኢሚግሬሽን ሰልፍ ላይ የተዋወቀቻት ከሁሉ ክፍለ ሀገር ከሀይቅ ከተማ የመጣች ዘይነብን ስታይ ልቧ ትርፍ አለ። ዘይነብ በሶማሌ ቦሳሶ ወደብ ተነስታ ካስቸጋሪ የባህር ጉዞ በኋላ የመን ደርሳ ወደ ሳውዲ አረቢያ በህገወጥ መንገድ ድንበር አሳብራ ልትገባ ስትል በድንበር ጠባቂዎች ተይዛ ከብዙ ስቃይና መከራ በኋላ በዓለም አቀፍ የስደተኞች እርዳታ ድርጅት ወደ ሀገሯ የተመለሰችና ዳግም በደላላ ልትሰደድ የወሰነች ኮረዳ ወጣት ናት። አደራ ልጆቼ እንዳትለያዩ፣ ከአንድ ብርቱ ሁለት መድኃኒቱ ብለው ሳይጨርሱ ፈጥና ዘይነብ አይማዬ
መንገዳችን እኮ ለየቅል ነው አለች። አንቺ የት ነሽ? ቤሩት አለች ህይወት። እድለኛ ነሽ፣ እኔማ ባግዳድ ነኝ፣ አብረን አይደለንም አለች ዘይነብ። ወይዘሮ ጋየው የሁለቱ ንግግር ባይገባቸውም ከዚያው ሲያደምጡ ከቆዩ በኋላ አይ ልጆቼ፣ እኛ ጨርቆስ ካዛንቺስ እንደምል ሰፈሩ ይሆናል እንጂ የሚለያየው ወደ አንድ ሀገር ነው የምትሄዱ፣ በሉ ቶሎ ግቡ አሏቸው። ህይወቴ ሂጃብ የለሽም እንዴ አለች ዘይነብ። ምንድነው እሱ አሉ ወይዘሮ ጋየው። እኔ የለበስኩትን ማለቴ ነው በማለት ዘይነብ መለሰችላት። ወይዘሮ ጋየው ቁጣ ብለው አንቺማ ሃይማኖትሽ የሚፈቅደውን ነው ብለው ሳይጨርሱ ደንብ ነው ታረብ ሀገር ሲኬድ ግድ ነው አልነገሩሽም እንዴ አለች የአረብ ሀገር ጉዟን ወግ የምታውቀው ዘይነብ። ወላዲት አምላክ ምን ጉድ ነው ልጄ አይድህነት እና አሁን ብለው ሳይጨርሱ ሸማውን ይስጡኝ እኔ አጀቡናታለሁ ብላ ለእናቷ ነጠላ ህይወትን ሸፈነቻት። ልጃቸውም ህይወት አልነገረቻቸውም እንጂ ስሟን ሀዋ ብላ ቀይራለች። ይህንንም የመከራት ቤሩት ካሉት ደላሎች ጋር ግንኙነት የነበረውና የተጓዦቹን ስምሪት የሚወሰነው የእሷንም ጉዞ ያመቻቸላት ደላላ ነበር። ህይወትም እናቷን ሰምቶ እንዳያዝን ብላ ለማንም አልተናገረችም ነበር። እናቷም ወጣቷ ለግዳጋዋ ልጃቸው በጠራራ ፀሐይ ስትሸፈን ውስጣቸው ተላወሰ። እንዲያውም የመዘግነን ስሜት ተሰምቷቸው ነበር። ወይ ልጄ እኔን እናትሽን ወላጅሽን የኔ መንከራተት ሳይንስ አንቺንም መንከራከተትኩሽ ብለው ማልቀስ ጀመሩ። ይተውማዬ ለእናንተ ምርቃት ብለን አይደል የምንሰደድ ይመርቋት እንጂ አቦ ለቅሶ ደግ አይደለም በይ ስጠኝ ብላ ዘይነብ ትንሿን ሻንጣ አነሳች። ነጠላቸውን ተገፈው የቆሙትና እናቷን ህይወት እቅፍ አድርጋ እንባ እየተናነቃት እማይዞሽ ደርሼልሻለሁ፣ ወንድሞቼን አስተምራቸዋለሁ፣ አታስቢ ብቻ አንቺ ጸልይልኝ፣ እወድሻለሁ እማዬ አለች። እናቷም የሴት ልጅ እንዳትባይ እስከዛሬ እንደ ሴትም እንደ ወንድም ሆኜ ጣት ልጄ፣ አሁን ግን አቅም አጣሁ፣ ኑሮ ከፋ፣ ጨከንኩብሽ፣ ሳልሞት ያንቺን ወግ ያሳይኝ፣ በእኔ የደረሰ አያግኝሽ፣ የሚጠላሽ ጉልበቱ ቄጥም አይሁን፣ የአባትሽ አምላክ ሊቀ መላኩ ይከተልሽ ብለው መርቀው ተለያዩ። እዚህ ጋር ላቆመው መሰለኝ ረዘም ስለሚል ሌሎች ሴቶችን የነሱን ጊዜ እንዳዲስ ወንድሜ ትንሽ መቀጠል ትችያለሽ። አሁን ያነበብሽውን ያህል መቀጠል ትችያለሽ። እሺ የቦሌ አውሮፕላን ማረፊያ በመንገደኞች ተጨናንቋል። በሳምንታት የእንቅልፍ እጦትና ጭንቀት የደከመች ህይወት ለመጀመሪያ ጊዜ ከእናቷ ተለይታ ዘይነብን ከጎኗ አድርጋ የከበደቻት የምትመስለዋን ትንሿን ሻንጣ ተሸክማ እየተንገዳገደች በሩን ዘልቃ ገባች። በዘይነብ መሪነት የፍተሻ በሮችን አልፋ ሻንጣዋን አስጠና በእጇ የያዘቻትን ትንሽ ቦርሳ ይዛ ወደ ተለያዩ አረብ ሀገራት የሚጓዙ እንስቶች ወደ ተሰበሰቡበት ሰፊ አዳራሽ ገባች። ሁሉም አይናቸው የቀላ የደከሙ ናቸው። ከተለያዩ የሀገሪቱ ክልሎች ከመጡ ከነዚህ መንገደኞች አብዛኞቹ ከ20 ዓመት በታች ናቸው። ከረጅም ጥበቃ በኋላ የካይሮ መንገደኞች ወደ መግቢያው በር እንድትሰለፉ እንጠይቃለን ሲባል ድንገት ሁሉም እየተጋፉ ወደ በሩ ወጡ። አውሮፕላኑ እንደ ከተማ አውቶቡስ ሞልቶ ትቷቸው የሚሄድ መስሏቸው ግፊያ ቢጤ ጀመሩ። ሁሉም እንደ ኮራጅ ተማሪ ከፊት ያለችው የምታደርገውን እያዩ ፓስፖርታቸውንና ትኬቶቻቸውን እያሳዩ በቀጭኑ መተላለፊያ መንገድ አለፉ። ከዚያም በበረራ አስተናጋጆች መሪነት ወደ አውሮፕላን ውስጥ ገብተው ቦታቸውን ያዙ። የትም በመቀመጫ ወንበር ቁጥር 17 ከመስኮት ጥግ ተቀመጠች። ወደ አውሮፓ ከሚሄዱ በጣት የሚቆጠሩ የሌላ ሀገር ዜጎች በቀር ከ200 በላይ የሚሆኑት ጠያይም የሀበሻ ወጣት ልጃገረዶችን ይዞ ለመብረር የሰማይ አሞራ ሞተሩን አሙቆ ማኮፈር ጀመረ። ለመጀመሪያ ጊዜ አውሮፕላን ውስጥ የገባችው ህይወትን ከሞተሩ ድምፅ ጋር ልቧ ይናጥ ጀመር። እሷ ብቻ ሳትሆን አብዛኞቹ ወጣት መንገደኞች ፊት ላይ ፍርሃት ይነበባል። ህይወት እናቷ የሰጧትን አንገቷ ስር ያንጠለጠለቻትን ትንሽ የውዳሴ ማርያም መጽሐፍ ማሳሰብ ጀመረች። በበረሃና በአየር ተጉዘው ከማያውቁት ከዘይነብና ከሌሎች ጥቂት ልጃገረዶች በስተቀር ምን ይገጥመኝ ይሆን የሚል ፍራቻ ተውጠዋል። በሁሉም ፊት ላይ የሀዘን ገጽታና እንባ ይታያል። ሰርቼ የቤተሰቤን ኑሮ ማሻሻል አይቀርም የሚለው
ፕላንት ተስፋቸው እያውጠነጠኑ ከ3:45 በረራ በኋላ ካይሮ ዓለም አቀፍ አውሮፕላን ማረፊያ ደረሱ። እንደ ሰዓት የሚረበልብ የአየር ሙቀት የነበረው የካይሮ አውሮፕላን ማረፊያ ወደ ተለያዩ ሀገራት በሚጓዙ መንገደኞች ተሞልቷል። የካይሮ አየር መንገድ ሰራተኞች ወደ ተለያዩ የአረብ ሀገራት የሚጓዙ አብዛኛዎቹ አበሻ ወጣት ሴቶች መብታቸውንና ግዴታቸውን የማያውቁ በመሆናቸው አስፈላጊውን መስተንግዶ እየሰጧቸው አልነበረም። ከዚያም የተነሳ ከግማሽ ቀን እስከ 24 ሰዓት ያለ ምግብና ያለ ውሃ በአውሮፕላን ማረፊያ መቆየት ነበረባቸው። ህይወትም ከ7 ሰዓታት ቆይታ በኋላ ከአዲስ አበባ ከመጡ ኢትዮጵያውያን ጋር በመሆን ቀጣይ ጉዞዋን ለማድረግ በሌላ አውሮፕላን ተሳፈረች። በዚህ መሀል የኛው የበረራ ጉዞ እያደረጉ ሳለ ከኋላዋ የተቀመጠችው እነዚህ እርጉሞች በኢትዮጵያ አየር መንገድ ቀጥታ መብረር ስንችል ለትንሽ ብር ብለው እኛን ያንገላቱናል አለች። ህይወት ልጅቱ የተናገረችው አልገባትም እንጂ ደላሎቹ ተርፋቸው እንዲበዛ በርካሽና ረዥም መንገድ ስደተኞች እንደሚያንከራትቱ ልጅቱ በትክክል ተገንዝባለች። በዚያም ምክንያት ድካም፣ ረሃብ፣ እንቅልፍ ማጣት እንዲሁም በመድረሻዋ የሚጠብቃትን አለማወቅ እየሰቃያት ጠይሟ ህይወት ተቋቁራ ከሌላ 1 ሰዓት ከ15 ደቂቃ በአየር በረራ በኋላ ወደ ሊባኖስ ርዕሰ መዲና ቤይሩት ደረሰች። ገና ከአውሮፕላን ማረፊያው በር ሲወጡ ለታላቅ ቅናሽ በተከፈተ የሸቀጥ መደብር ደጅ የተሰበሰቡ ገበያተኞች በሚያህል የህዝብ ብዛት ቦታው ተጨናንቋል። ጎረምሳ የአረብ ወጣቶች የሚቀበላቸውን የአበሻ ወጣት ሴቶች ሁሉም ስም በወረቀት ሰሌዳ ውስጥ ላይ ጽፈው ሀቢብቲ ምን አስነክ እያሉ ለእርድ እንደቀረቡ ከብቶች ተቀራመቷቸው። ሲሞን ያንጀረገገ ጎልማሳ ከፊት ለፊቷ ተገትሮ ሀዋ የሚል የተጻፈበትን ወረቀት ሲያሳያት ህይወት ደንግጣ ቀረች። ለካስ ሀዋ የእርሷ ስም ኖሯል። ከጎልማሳ ግዙፍነት የተነሳ በለበሰው እጅ ጉርድ ሸሚዝ አፈትልኮ የወጡት በፀጉር የተሸፈነው ግዳንግድ እጆቹ ድርስ ነፍሰ ጡር የመሰለው ቦርጩ እንዲያው መላ ተክለ ሰውነቱ አስፈራት። በዜና በሰማችው በፊልም ያየቻቸው አስፈሪ ትዕይንቶች ተደቀነውባት ተንቀጠቀጠች። ያላህ አለና ጎልማሳው ሻንጣዋን ብድግ አድርጎ ጉዞ ሲጀምር ህይወት ደርቃ ቀረች። በቅርብ ርቀት የነበረች ሌላ ሀበሻ ሴት አንቺ ኧረ ሰውዬሽ ጥሎሽ ሄደ ስትላት ከእንቅልፍ እንደመባነን ብላ ምንድነው እሱ ብላ ጠየቀቻት። ልጅቷን መልሳ አይዞሽ የደላላ ሾፌር ነው አስደንግጬ አይዞሽ ጌታ ካንቺ ጋር ይሁን ሁልጊዜ ጸልይ አሁን ፈጠን በይና ተከተዩ አለቻት። እዚህ ጋር ይጣኝና እቀጥላለሁ በሳምንት ተባረከልኝ። እሺ እንግዲህ ልባችን እንደተንጠለጠለ ነው። እግዚአብሔር ይባርክሽ። አነባበብሽ ራሱ በጣም የሚስብ ነው፣ ልብ የሚሰቅል ነው። እግዚአብሔር ይባርክሽ። እንግዲህ የሚቀጥለው ሳምንት እንግዲህ የት እንደደረሰ ነገሩ በእውነት ይሄ እንደ ሰው ይመስላል እንጂ በብዙ የሚቆጠሩ እህቶቻችን ታሪክ ነው። ከዛ ውስጥ አልፎ ደግሞ የመሰከሩ አንዳንድ ምስክርነቶችን ሰምተናል። እግዚአብሔር ብዙዎችን በምን አይነት ህይወት አሳልፎ መጨረሻ ላይ ለምስክርነት ለራሱ ለክብሩና ለምስጋና እንዳደረገው ብዙ ሰምተናልና እግዚአብሔር ይመስገን። ተባረክልን። የሚቀጥለው ሳምንት እንግዲህ እንሰማለን። ወደሚቀጥለው እንሄዳለን። እታችን መሰረት ያለሽን አቅርቢ። እንደው የጠፋችሁ ወገኖች ወንድማችን ካሌብ፣ ታችን ፀሐይ፣ ወንድማችን ሽመልስ፣ ታችን አልማዝ፣ ሰላም ሻረግ፣ እናታችን የሻረግ አዳሙ፣ ፀሐይ፣ ሮት፣ ትዕግስት፣ አማረ፣ ሌሎችም እንግዲህ እንጠብቃችኋለን። ቅድስት ያዘኝሻው ተመቸናችሁ። እሺ ቅድስት ያስኩሽ ከዚህ በፊት አቅርቤዋለሁኝ አዲስ የለኝም ትሉ ይሆናል ወገኖቼ። ግደለም የቀደመውንም አቅርቡ። እኔ በፊት መረዳቴ እንደዛ ነበር። ይሄን ደጋግሜ ያነበብኩት ነው አላነብም ማለት ደጋግመን አይደል እንዴ መዝሙር የምንዘምረው እና ከእግዚአብሔር የተቀበልነው ነገር ሕያው መልእክት ነው። ለአንድ ሰውም ቢሆን ደግመን እንኳን ስንሰማው ሌላ መልእክት ሊሆን ስለሚችል አደፋፍራችኋለሁ፣ አበረታታችኋለሁ። ተባረኩ። ታችን መሰረት ታችን እሺ ካሌብ ያስኩ እንኳን ደህና መጣ። ወንድማችን ካሌብ ተባረክ።
እሺ ይሰማል? ኦኬ ይሰማል። እሺ ሰላም በጋሻው፣ ሰላም ቅዱሳን መስመር ላይ ያላችሁ ሁሉ ሰላም እላችኋለሁ በጌታ ፍቅር። ዛሬ ከእህታችን ራሄል አሸናፊ እንካችሁ አደራ ከሚለው የመጀመሪያ መጽሐፏ ላይ ይደንቃል የሚል ሰሞኑን ሳነብኔ ስለነካኝ አጭር ግጥም ነው፣ እሱን አነባለሁኝ። ይደንቃል ይላል። የይሁዳም አይደል የወዳጅ ጠላቱ፣ የጴጥሮስም አይደል የሸንጎ ክህደቱ፣ የመስቀሉ ክብደት የገራፊው ጡንቻ፣ ለዛሉት እጆቹ ሰንሰለት ማገቻ፣ የእሾህ አክሊሉ አይደለም ችንካሩ፣ የሰበቁት ጦሩ ጎኑ መሰንቀሩ፣ የቃል ዘር አምክኖ እንዳልገልጸው ሆኖ ውስጤን ያናወጠ ትልቅ ምስጢር አለ፣ ዕዳ ከናራጣው ደርቦ የከፈለ። አጉራሽ ፈዋሽ እጁን በመስማር በመቱ፣ መሐሪውን ሰቅለው ገዳዩን በፈቱ፣ ሁሉም በጭካኔ ሲያውቁት ባደረጉ፣ አያውቁትም ብሎ ምህረት መፈለጉ ይደንቃል በእጅጉ። ከዚህ ድንቅ መካር ምህረት ካነገተ፣ የአዳም ዘር በሙሉ ፍቅርን በሸመተ፣ ሰላም እንደጠማው እድሜው ባልሻገተ ይላል። ተባረኩ። ይቅርታ ባክግራውንድ ድምፅ አለ ከረበሻችሁ። አልረበሽም፣ በደንብ ተሰምቷል። መሲ እግዚአብሔር ይባርክሽ። እውነት አንቺን ትጽፋለሽ፣ ደግሞ እንደዚህ ታነቢያለሽ፣ ሌሎችንም ደግሞ የተባረክሽበትን ለእኛ ስላቀረብሽ እግዚአብሔር ይባርክሽ። ታችን ራሄል እንግዲህ አልተመለሰችም ብዬ አስባለሁ። ከኢትዮጵያ ብዙ ክብር ትመለሳለች፣ ብዙ ጸጋ። ክብር ለኢየሱስ ይሁን። ጥሩ የመጽሐፍ ምርቃት ነበር ኢትዮጵያ። በጉጉት እየጠበቅን ነው መጽሐፉ እጃችን እስኪገባ። እሷንም ድምፅ መጣ ደግሞ እስክንሰማ ባለችበት የተባረከች ትሁን እህታችን። ሩት የቦዔዝ አለሽ? እሺ ሩት የቦዔዝ ስራ ላይ አለ ወንድሜ በጋሻ አለው። እሺ ተካልሽ ቀጥል ተካልሽ። እሺ ጌታ ኢየሱስ ይባርካችሁ፣ ተባረኩ። ርዕስ አልሰጠሁትም ለጽሁፍ ተቀፈጠን ብዬ ላምበብ። ሰው ለመለወጥ መነሳት ያለበት በአዲስ ዓመት መጀመሪያ ብቻ ሳይሆን ሁሌም ዛሬም ነገም ነገ ደግሞ ለተነገ ወዲያ ከአሁን ወር ለሚቀጥለው ወር መለወጥን መቀየርን በማሰብ መነሳትና መነሳሳት አለብን። የኔን ልንገራት 2025 ያቀድኩትን፣ አንደኛ መጽሐፍ ቅዱሴን አንብቦ ተረድቶ መጨረስ፣ ሁለተኛ ከስራ መልስ ወጥቶ መመስከር፣ ሌላው ልብስ፣ ጫማ፣ ደብተር፣ እስክሪፕቶ ላለመግዛት ያለኝን መጠቀም። ይህንን ወስኜ ሻንጣ ሰበረበት ታጉ ያልተነቀለ ልብስ ከተገዛ 4 ወይ 5 ዓመት የሆነው አገኘው። ሌሎች ልብሶች ምንነታቸው ለምን ዓላማ እንደሚውሉ ያልተረዳኋቸው ፒጃማ ይሁኑ፣ ቁምጣ ይሁኑ፣ መዋኛ ይሁኑ ይሄ ነው የማለላቸው አገልግሎት ሳይሰጡ የተቀመጡ ተገኙ። ስክሪፕቶች፣ መጽሐፍ ቅዱስ ሳነብ ማቅለሚያ እያልኩ በላይ ተገዝቶ የተቀመጠ አረምኑ ቅጡ። መንፈሳዊ ሰው አባካኝ አይደለም። ቤታችን በተአምራት ምግቡን ባርኮ ያ ሁሉ ሰው በልቶ የተረፈው ለምን እንዳይጣል ሰብስቡ ያለ ይመስለናል። ወሰንኩ ለራሴ ያየሁትን ያማረኝን ግን የማልጠቀምበትን ላልገዛ። መቼም ምግብ ተበልቶ የምንደፋው ቀላል ነው። ይችን ልድገማት። ምግብ ተበላሽቶ የምንደፋው ቀላል ነው። የበሰለ ያልበሰለ ያስጠይቀናል። እኛ እየደፋን ምግብ ላይ ስንጸልይ የተራቡትን አስብ ጌታ ሆይ ብንል የማላገጥ ጸሎት ይሆንብናል። ድግስ ቤት ከሚበላው የሚደፋው ይበልጣል። ምግቡ ስላልጣፈጠ ነው? ኧረ አይደለም። መጥኖ የማሳት ችግር ስላለበት
ሌላው ለደጋሾቹ ጊዜ ገንዘብ ግድ ስለማይሰጠን ነው። ምን አለ በመጠን አንስተን ካልጠገብን በልተን የምንጨርሰውን ደግመን ማንሳት ይሻላል። ክርስቲያን አባካኝ አይደለም። ሌላው ተሻሳ አደርግ ያገኘሁት ጥራጥሬ ነገሮች ቤት ስቀይር እየተሸከምኩኝ ስዞር ስንት ጊዜያቸው ያለፈባቸው አግኝቼ ጣልኩ። አቤት ግፍ! እህቶች ቦርሳ ያላችሁ የገዛችሁት ቦርሳ የለም? ጫማ ቢሆን ልብስ ቢሆን እስኪ ራሳችንን እንይ። ወንድሞች እናንተ በሸሚዝ ላይ ሸሚዝ፣ በከኒቴራ ላይ ከኒቴራ፣ በጫማ ላይ ጫማ አስፈልጎን ከሆነ እሺ፣ ግን ሳያስፈልገን እንደው አመል ስለሆነብን መግዛት ከዚህ በኋላ ግን ባለን እንጠቀማለን። ደብል የሆነው ለሌሎች እናካፍላለን። ዩቲዩብ ለማየት ብቻ ከሆነ ውድ ኮምፒውተር ምን ይሰራልናል? አላት ለመባል ለታይታ ከማናንሽ በፉክክር የምናደርገው ነገር ሁሉ መንፈሳዊ ይዘታችንን ያወርደዋል። እንደ ጌታ ኖረን እንድናልፍ ጌታ ይርዳን። ተባረኩ። ጨርሻለሁ። አሜን። እግዚአብሔር ይባርክሽ ታችን ሩት። ያው እንግዲህ መዝገባችን ባለበት ልባችን በላይ ሆኖ ያለን እያካፈልን እንድንኖር መልእክት ነው። በእውነት ቆንጆ መልእክት ነው። እግዚአብሔር ይባርክሽ ሩታችን። ከስራ ቦታ ሆነሽ አቀረብሽልን። ጸጋ ይብዛልሽ። ተባረኪ። የምትሰጪውን እግዚአብሔር ይጨምርልሽ ይስጥሽ። ቤታችን ሶፊ አሁን ድምፅሽን አሰሚን። አትሰሚም ሶፊያ? እሺ ምናልባት ማስልበት አሁን ሰማለህ ፍቄም ቢብሊና እሺ ትሰሚያለሽ። ቀጥይ። እሺ ጌታ ሲባርክ ሁላችንም ከወንድማችን ሁላችንም ጌታ አሳትቶ ይባርካችሁ፣ ጸጋውን ያብዛላችሁ። በጣም ትንሻለሽ ትልርቃ አለው ለማለት ነው። መስገን እንግዲህ በጣም አጭር ነች እንስራለች። የተጣልን ወንድም በክብር የሚያነግስ ትላለች። ዮሴፍን አለበሰው አባቱ ቢወደው፣ ወንድሞቹ ግን አውልቀው በደም ለውሰውት። እስቲ ተመልከተው ይሄ ልጅ ነው ብለው አስለቀሱት። ዮሴፍን ሽጠውት። ያዕቆብ ሟተተ፣ አነባ፣ አንጀቱን አሰረ። ለኔ የተላከው ልጅ ሜዳ ቀረ እያለ ስለ ልጁ አነባ፣ አንጀቱን አሰረ። ወይ አለመታደል! የዮሴፍ ወንድሞች ለቅናት ታዘዙ፣ ፍጹም ለማይመች። ወንድሞች ቢክዱ ይደግፋል ጌታ፣ ከልሎ ሸፍኑ ይሆናል መከታ። ስሙ አማኑኤል ከኛ ጋር ያለው ላይፈጽም ላይሰራ መችል ምን ሰጠው? ይሄ ነው አምላካችን በአባታችን የዘላለም ንጉሥ እግዚአብሔር ቅዱስ ጌታችን ኢየሱስ ክርስቶስ ለዘላለም በልባችን ይንገስ። እንደ ዮሴፍ የተጣለውን ወንድም በክብር የሚያነግስ፣ የሞተን የተቀበረን ከመቃብር አውጥቶ በሕይወት የሚያመላልስ አምላክ የአምላክ ልጅ ነው። የነገስታት ንጉሥ ሁሉንም የሚችል የነ ሲድራቅ የነ ሚሳኤል የነ ዳንኤል የነ አልዓዛር ታሪክ ስለ አዳኝነቱ ሁሌም ይነግረናል። ስለ አዳኝነቱ ሌሎችን አዳነ ብለው መሰከሩ። ግን የነሱን የሁላችንም በደል ሁላችንም የማንችለውን እርሱ እንደቻለልን መቼ ተናገሩ? እስቲ ልናገረው ይሁዴን ልተንፍስ፣ እስትንፋስ ለሰጠኝ ለነገስታት ንጉሥ። እሱ በሰጣቸው አፍ እርሱኑ ሲሰድቡት፣ እሱ በሰጣቸው እጅ እርሱኑ ሲገርፉት፣ የትኛው ታጋሽ ነው ይህን የሚታገዝ? ስለሆነ እኮ ነው የነገስታት ንጉሥ ትዕግስትን ጥበብን ለሰው ልጅ የሰጠ፣ በትዕግስቱ ብዛት ከማንም እጅግ የበለጠ ጌታ ኢየሱስ ክርስቶስ ነው። ስሙ ይባረክ። ጨርሻለሁ። በጋሻው ጌታ ይባርክ። አሜን። ጌታችን ሶፊ ሰው መቼም ውስጡ የሞላውን ነው አይደል የሚያወጣው ባፉ፣ እንደዛ ነው። እና ውስጥሽን የሞላው የጌታ ነገር
እንዴ ደግሞ ሲወጣ ደስ ይላል አይደለ? ክብር ለኢየሱስ ይሁን። ተባረኪ። አሁን የሚጨምርልሽ ያብዛልሽ እላለሁ ታችን ሶፊ። ተባረኪ። ታችን ቅድስት ወደ አንቺ እናልፋለን። ሰማለሁ ወንድሜ ትሰሚያለሽ? ቀጥይ። እሺ ሰላም ጌታ ጸጋና ሰላም ይብዛላችሁ ሳን ወገኖቼ። ለሊቱን ሙሉ እስከ ወንድሜ ሰውነት ድረስ ያገለገሉትን ጌታ እግዚአብሔር ይባርካቸው። ለሰሚም ተናጋሪም ጸጋን የሰጠ ጌታ የተባረከ ይሁን። እኔ ደግሞ የሰዓሊ ጉጉት ከሚለው የጻፈው መጽሐፍ ላይ ሰላም የሚለውን ርዕስ መርጬ አነባለሁኝ። ሰላም ተጠግታ ብትሰጥህ ሰላምታ ለምን ትገፋለች በሰው መሃል ገብታ? እርቅን ላለመስማት ለምን ሰው ከጀለ? የሰላም ፏፏቴ ከደጁ እያለ ይልቅ ደም መፋሰስ ደግሞ መወጋጋት። አቤት ሰላም ማጣት፣ አቤት መጠላላት። የወንድም ጠበኛ የወንድም ምቀኛ፣ የቃየል ተከታይ ትንሹ ቂመኛ። ሰላምን ዘንግቶ በጉልበቱ ይመካል፣ ታላቅ ለታናሹ ሰይፍ ሊስል ይነሳል። በክርስቶስ ፍቅር ሰላም ይበዛለት፣ በመስቀሉ ስራ ህይወት የሆነለት። ቀን እየቆጠረ ነገርን ሰብስቦ ሊበቀል ይነሳል ጀሌውን አጅቦ። ብቻ ተነካሁኝ መብቴ ተደፈረ፣ በአየር ነጠረ እየተሽከረከረ። የከሌ ዘር ነኝ እናም አሳይሃለሁ፣ 7 ቤቴን እወቅ ዘራችን እንዲህ ነው። አቤት ጉድ እያለ ይፎክራል፣ የጌታ መሆኑን ጭራሽ ዘንግቶታል። ሰላም ትገባና በሁለቱ መሃል ተመለስ ወንድሜ አንተ የጌታ ነህ፣ ካላመነ ሰው ጋር እንዴት ሆናለህ ብሎ ቢናገረው ክርስቲያን ተብዬው የምን ክርስትና እርሱ ሌላ ነገር። ሲሜ በዚህ ይጥፋ የልቤን ልናገር ብሎ ተወራጨ፣ ጭራሽ ተበሳጨ። አቤት ሰላም ጉዷ አፍራ ተመለሰች፣ ሚሰማት ናታ በሩቅ ቆማለች። ሀገር ከሀገር ጋር ጦርን ይማዘዛል፣ ሰላምን የሚሻት አንድ ጎበዝ ጠፍቷል። ሁሉም ስለታለው በልቡ በእጁ ክፍተት ያገኘ ቀን ሊሰጥ ለወዳጁ። ወገን ይልንገርህ ይችን ላስተምርህ፣ በከረረ ነገር ሰላም ብትገባ ነገር ይቃናና ይሆናል የረባ። ሰላም አትገፋ አትሽሽ በሩቁ፣ እሷ የምትልህን ይሻልሃል እርቁ። በዘር በሃይማኖት በብሔር ልዩነት ሰላም ባለችበት አይጠፋም አንድነት። ደመላሽ አትሆን በቀሉን ተው፣ ሰላም ትጣራለች አርቀህ አስበው። ክርስቲያኖ ግን አንተም ሰላም ፍጠር፣ ክርስቶስ ሰላም ነው እናምን ተናገር። ሰላም ጤና ይስጥልኝ ሰላማችን ይብዛ፣ ሰላም ባለችበት ሰላምን እናብዛ። ጨርሻለሁ። አሜን አሜን አሜን። ሰላምን እናብዛ። ሃሌሉያ። ክብር ለኢየሱስ ይሁን። እንዴት አይነት እንግዲህ መልእክት ነው ቅዱሳን። እታችን ቅድስት እግዚአብሔር አብስቶ ይባርክሽ። የሰላም መልእክተኛ እታችን ሰላም ይሙላብን። የሰላም ሰዎች ነን እኛ። ጌታ ኢየሱስ ስሙ ሰላም ነው። እሱ በእኛ ሲነግስ አንበቀልም፣ በምህረት እናልፋለን። የሚያውቁትን አያውቁምና ይቅር በላቸው እያልን እንደውም እንደ በደለኛ ነው የሚሰማን። ሰው እንኳን በእኛ እንደው ካዘነ እንኳን ዛትማች መሄድ አለብን። ምክንያቱም ቀኑ በጣም እየሮጠ ነው። ጌታ ሊመጣ በደጅ ነው። ታውቃላችሁ፣ በጣም የሚያስፈራ ነገር ምን እንደሆነ ታውቃላችሁ? በጣም መነጠቅ የሚባል ነገር አለ። ኤኒ ታይም ሊሆን ይችላል። የሚቀሩ ሰዎች አሉ። መጽሐፍ ቅዱስ እንደሚናገረው በጌታ ሆነው ግን የሚቀሩ ሰዎች ከመነጠቅ በጣም ከባድ ነው። እግዚአብሔር ከዛ ይጠብቀን። በቀል ይዘው ቂም ይዘው በአመፃ ውስጥ ሆነው ንስሐ ሳይገቡ በኃጢአት ልምድ ውስጥ ሆነው የጌታን ስም የሚጠሩ የተደባለቀ ሕይወት ያላቸው ሰዎች ይነጠቁ ይሆን? መልሱን እንግዲህ ለሁላችን እተዋለሁኝ። ታችን ቅድስት ትልቅ መልእክት ያለው መልእክት ነው ግጥም ያቀረብሽልን። እግዚአብሔር ይባርክሽ። እንግዲህ ወንድማችን ካለ የመጨረሻችን ይሆናል። ካንተ ጋር ደግሞ እንግዲህ እንመስላለን። ወንድማችን ካለ ሰከሽ ነበር። እሺ አቤት። በቃ አጭር ነው። አጭር ነው። እሺ
ከካሌብ ቀጥሎ ጠራሻለሁ። በዚህ በ3 ደቂቃ ውስጥ እንግዲህ የምትጨርስ ከሆነ የሱ ብዙ ጊዜ አጭር ናት። እሺ ካሌብ ይቀጥል። ተባረክ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰሞኑ በሶሻል ሚዲያ ላይ አንድ መዝሙር ሲንሸራሸር አየሁና በጣም ልብ የተነካ መዝሙር ዘማሪዋ እንደ ቀልድ እየሰሩባት አየሁኝና ግን በጣም በየዋህነት ሐሳቧን በቃ መልእክቷን የገለጸች ሴት ናትና በጣም ደስ አለኝ መዝሙሯ። እኔም መዝሙሯን ወድጄዋለሁ። ሰዎቹ ግን እየቀለዱ ነበር። በአዘር ወይ ደግሞ በጣም የተራቀቀ ቋንቋ የተራቀቀ የክህሎት ኖሯቸው በተራቀቀ ቋንቋ እዚህ ግባ የማይባል መዝሙር የሚዘምሩ ሰዎች ደግሞ አይቻለሁ። በየዋህ ቋንቋ በየዋህ ለዛ ጌታን የሚያከብር ነገር የሚቀርቡ አሉ። አንዳንድ ጊዜ ደግሞ ምንም በቃ የተራቀቀ ነገር አምጥተው ምንም ግን የሌለው ነገር አለና ይህን ግጥም ሳነብ እነዚህን በየዋህነት ጌታ ሊያገለግሉ መልካም ልብ ኖሯቸው በቅንነት ያላቸውን መልእክት የሚያደርሱን ዘማሪዎች ለማለት እንደሆነ እንድትረዱኝ እፈልጋለሁ። አንድ ግጥም ላንብበው። ጉራማይሌ ይላል። ጉራማይሌ ምርኩዝ ሽልምልሜ በትር ቢደክማ አያሳፍር አያሳርፍ ካዳኝ አውሬ አይበግር ቅጥልጥል ድብልቅልቅ ይሁን ባዘቶ አይሞቅ አይቀዘቅዝ በአንድነት ተሰፍቶ ማጌጥ ጀምረናል በዘመን ድሬቶ ማጌጥ ጀምረናል በዘመን ቡትቶ ማጌጥ ጀምረናል ማጌጥ ከተባለ በዝብርቅርቅ ነገር በተመሳቀለ ማዜም ጀምረናል ማዜም ከተባለ በስጋ በመንፈስ በተቀላቀለ መለየት አቅቶን ቆመዋል በአንድነት ዳጎን እና ታቦት ኪነትና ክህነት መለየት ተስኖን ቆመዋል በአንድነት ዝማሬና ዘፈን ኪነትና ክህነት። ይተባርካችሁ። ጨርሻለሁ። ለእህቴ ድል ለመስጠት ሁለተኛውን ግጥም ላስቀረው። መልካም ጊዜ። ተባረኩ። ቀጥሎ ሳምንትና ይዘራትና ተባረክ ወንድማችን ካሌብ ጸጋውን ያብዛልህ። ትልቅ መልእክት ነው ወገኖቼ። ከተለባለቀ ህይወት እግዚአብሔር ይለየን። አሜን። እህታችን ፀሐይ አቤት። እሺ ጨርሰናል። እንግዲህ ፕሮግራም ተባረክ ወንድሜ ጋሻው። እግዚአብሔር ይባርክ። ቀንህ የተባረከ ይሁን። በመስመሩ ላይ ያላችሁ ሁሉ ተባረኩ። በስመ ነጻነት ይላል። ትንሽ ግጥም ናት፣ አነባለሁ። አወይ ክርስትና አቤት ሽኩቻ ባንዴ ከመስቀል ወረደ እሬቻ መንፈሳዊነት ጥሎ እውነትን ጥላቻ ጌታውን ለውጦ በሰው ወግ ፍራቻ ባህል ነው ሃይማኖት እያለ በዛቻ በስመ ነጻነት ነክሶ ቦረንትቻ ነገም ሰልፍ ይወጣል ቡዳና ቃልቻ ስጋዊ ዓለማዊ ሆያ ሆዬ ብቻ ነፍሰ ገዳይነት የክፋት ማምረቻ የሰይጣን አገልጋይ መሆን መጫወቻ ልባችን መለስ ወደ ሁሉም መፍቻ ቁልፉ በእጁ ያለው የህይወት መክፈቻ ኢየሱስ ብቻ ነው ከሞት መመከቻ ባለ መውጊያውና ሲኦልንም መርቻ እባቡን የረገጠ የአጋንንት መምቻ ከሁሉ በላይ ነው ስሙ የለው አቻ ዛሬ ይገዛለት በሰልፍ በዘመቻ። ጨርሻለሁ ወንድሜ በጋሻው። አሜን አሜን። እሺ ታችን ፀሐይ እውነት ነው፣ አጭርም ነው፣ ትልቅ መልእክት ደግሞ የያዘ ነው። ተባረኪ፣ ጸጋ ይብዛልሽ። ሌሎቻችሁም አደፋፍራችኋለሁ። ውስጣችሁ የሚሞላውን በጽሁፍም አዘጋጅታችሁ ማቅረብ ትችላላችሁ። ታውቃላችሁ ስድ ንባብም ሊሆን ይችላል፣ የግድ መቅጠም ላይ ሆነባችሁ ይችላል። ግን እንደው እግዚአብሔር ውስጣችሁን ከሞላው የዘመኑ መልእክት ነው ለብዙዎች ይጠቅማል የምትሉት ካለ ጻፉት። ልጆቻችሁን ከብዕር ጋር አገናኙ ከወረቀት ጋር እና እግዚአብሔር እንዲህ አይነት በር ከፍቶልናል። በዚህ ተናንጻለን። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። በማዕከላችን ጌታ ኢየሱስን በቅርበት የማታውቁ ከእግዚአብሔር ጋር ያልታረቃችሁ እንደው መቼም ሰው ከዚህ ምድር የሚሰናበትባትን ቀን ማንም አያውቅም እና
እንደው ድንገት እንኳን ከዚህ ምድር ብትሰናበቱ የት እንደምትሄዱ መጨረሻችሁን የማታውቁ ካላችሁ ስማችሁ በሕይወት መጽሐፍ በሰማይ መዝገብ ይጻፍ አይጻፍ አላቅም የምትሉ የድህነት መንገድ ምን እንደሆነ የማታውቁ ካላችሁ ስታር 6 አርጉና እኔ ያለው በሉ እንጸልይላችኋለን ማድረግ የሚገባችሁን ነግራችኋለን አላችሁ አዲሶች እግዚአብሔር ጋር ቃል ኪዳን ያላደረጋችሁ አዎ ኢየሱስ እኔ እውነት መንገድ ሕይወትም ነኝ ብሏል በሱ በማመን እሱ የሰራው ስራ እሱ በመስቀል ላይ ከፈለው መስዋዕትነት ሁሉ ለኛ ተቆጥሮልን የእግዚአብሔር ልጆች መሆን እንችላለን ስለዚህ ኢየሱስ ክርስቶስን እንድትቀበሉ እንጋብዛችኋለን ካላችሁ ዝም ካላችሁ ምቹ ቦታ ካልሆናችሁ ቶሎ ወስኑ ኤኒ ታይም ገብታችሁ በኤሪያ ላይ እኔ አዲስ ሰው ነኝ ምን ማድረግ እንደሚገባኝ አላቅም ነገሩኝ ማለት አለባችሁ እግዚአብሔር ይባርካችሁ ይሄ ተቀዳው በየማክሲም የሚቀዳው በዩቲዩብ ላይ ይለጠፋል የበጉ ቲዩብ ወይም ደግሞ የቤሪያ አርት ሚኒስትሪ ብላችሁ ገብታችሁ ማግኘት ትችላላችሁ እግዚአብሔር ይባርካችሁ ስለነበረን ጊዜ ስሙ ይባረክ ያቀረባችሁ ያካፈላችሁ ሁሉ ስሙ የቆያችሁ ሁሉ ሁላችሁንም እግዚአብሔር ይባርክ ተባረኩ ጸጋ ይብዛላችሁ የሚቀጥለውን ፕሮግራም ተቀበሉ ድምጻችሁን አሰሙ ጥቂት ደቂቃ ወስደናል ተታሰብ ላይ ወይም ሌላ ሰው አላችሁ ሰማል ድምጤ አዎ ይሰማል ማለበል ትግስት ነኝ ዛሬ ማገለግላችሁ ነኝ በዝማሬ ጌታ ኢየሱስ ሁላችሁን ይባርክ አሜን አሜን ተባረክ ይስጣችሁ ይሰማል አሜን ተባረኩ እናንተ ጌታን አብረን እናመልካለን ሃሌሉያ 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 በዚባለዳ አመልክሃለ በዚባለዳ